40 ሜትር ጥምጥም የጠመጠመ መምህርን ተብሎ 4 አይነት የተባለ ነው። መጽሐፍን ጠቅሶ ዋቢ አድርጎ አይደለም የተናገረው። ኦኬ እግዚአብሔርን እንኳን ብትክዱ በኦርቶዶክስ ቤተክርስቲያን ማርያምን ካመናችሁ ትነሳላችሁ ነው ማለት ትንሣኤ ታገኛላችሁ እያለ ነው። እራሷ እንኳን ማርያም ትንሣኤን የምታገኘው በክርስቶስ ነው። ገና ትንሣኤን ትጠባበቃለች እንጂ ሞታ የተነሳች የኦርቶዶክሷ ማርያም ተረት መሆኑ መጽሐፍቶቿ ስለሚናገር የተነሳች ማርያም የለም፣ ግን ትንሣኤን ትጠባበቃለች። ምክንያቱም በዮሐንስ ወንጌል መጽሐፍ ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ስላለ ጌታችን ማለት ነው። ይሄም ብቻ አይደለም። ይሄ ሰው ላሳይህና ከዛ ትቀጥላለህ ማለት ነው። ወንድማችን አንተስ ትናገራለህ። ኦኬ አሁን እኮ ችግሩ ምን መሰለህ? ችግሩ ኦርቶዶክሳውያን ናቸው። ችግሩማ እናንተ ናችሁ። ያው ችግሩ ካጠገብ የሚገኙት ልሰጠህ ነው። በደቂቃ በደንብ ታወራለህ ከፈለክ። እኔ ደቂቃ እንኳን አልገደብኩብህም። አንድ ስም አለ የጨለማው ዓለም ብርሃን የሚወጣበት፣ እርሱም ማርያም የሚል ስም። አሁን ለአንተ ነው የምሰጥህ፣ ቀጥሎ ለአንተ ነው የምሰጥህ። እኛ የማርያም ስም ተራ ስም ነው ብለን ስንል ይሄ ቃዠ ደብተራ ከተናገረው ተነስተን ማለት ነው። ይሄ ደግሞ የቤተክርስቲያኒቱ ትምህርታችሁ ስለሆነ አንተ ደቂቃ አልይዝብህም፣ ራሱ ትቀጥላለህ። ስማው ግን አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት፣ እርሱም ማርያም የሚል። ይሄ ስም የመረረውን ዓለም ያጣፈጠ፣ ለጨለማው ዓለም ብርሃን የወጣበት፣ ለሞተው ዓለም ሕይወት የተወለደበት፣ ለስደተኛው ዓለም ተስፋ የተሰጠበት፣ በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኔዓለም ይመስገን። ብርሃን ለጨለማ ሊስማማው አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔር ላልጣፈጠው ጋን አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት፣ እሱም ማርያም የሚል። ሰምተዋል አይደል ንግግራቸውን? ወንድማችን አሁን ማይኩን ክፈተው፣ ማይክን ክፈተው ወንድማችን። ከዛ የፈለግከውን ደቂቃ ውሰድና ራስ አውራ። ማናችሁንም ሰዎች ጣልቃ አንገባበትም። ማይክን ክፈተውና ንገረን። ንገረን ወንድማችን ካላፈርክበት። አሁን አየህ፣ ካላፈርክ በዚህ ንግግር አንተ የምታምን ከሆነ ማይክን ክፈትና ንገረን። አዳምጠኝ ግን ሰምተዋል? እንዳዳምጠ ሰምተዋል? ቆይ ኮንቨርሴሽን ቴንኪው። በዚህ ይሄ ደብተራው በተናገረበት ቃል ታምናለህ አንተ? እንደዛ በቃ ለእኔ ስጠኝና ልናገር። እሰጥሃለሁ። ታምናለህ ወይ? አምናለሁ ያለምን በለኝና ከዛ የፈለግከውን ደቂቃ ውሰድ። የፈለግከውን ቃሌ ነው። ደቂቃ እንኳን አላስቀምጥብህም። የፈለግከውን ተናገር። ግን በቃ አሰምተኛን እኔ ታምንበታለህ አታምንበትም? እሳቸው ጥያቄና መልስ የምታደርገው ከሆነ ደብተራው በተናገረው ታምናለህ አታምንም ነው ያልኩህ። አምናለሁ። ቆይ ወዳጄ አንደኛ እኔ ነኝ ሚዩት ያደረግኩህ ወንድም አለም። ይኸውልህ ደቂቃውን የፈለግከውን ውሰድ አልኩህ። ሰምቻዋለሁ ብለህ አልከኝ። ቴንኪው። ቀጥሎ የጠየኩህ ጥያቄ መልስልኝ። በተናገረው ደብተራው በተናገረው ቃል ታምናለህ ወይስ አታምንም ብዬ ስልህ አምናለሁ ብለህ ካልከኝ ማብራሪያ የፈለግከውን ደቂቃ ውሰድ። ማንም ሰው ማይክ አይከፍትም ከዚህ በኋላ እስክትደክም ድረስ እንሰማሃለን። ግን የሰማኑን ጠይቃለን በኋላ ማለት ነው። አይ አላምንም ብለህ ካልክም ደግሞ ምክንያቱን ሁሉ ጭምር ታስቀምጣለህ። በመጀመሪያ በዚህ ንግግር ታምናለህ አታምንም? ወንድማችን አንተ አምናለሁ አላምንም በለኝና ከዛ በኋላ ቀጥታ ማይክ ነው የሚውጥ። ሰው ሲል ሰው የሚል እውነት መሆኑን እያረጋገጥክልኝ፣ እውነት መግባት የለብኝም ነበር። እያናገርከኝ አይደለም እኮ ምኑ ልናገር? ታምናለህ አታምንም ነው ያልኩህ። በንግግራቸው በሰማው ንግግር አንደኛ ማስተካከል ያለብህ ነገር ምን መሰለህ? ደብተራ እኔ ነኝ የሚውጥ ያደረግኩ ቪዲዮ አሰማው ሰምቼዋለሁ አልከኝ። ቴንኪው። አጭር ማለት ነው። በተናገሩት ንግግር ታምናለህ አንተ ትቀበለዋለህ ወይስ አትቀበለውም? አዎ እቀበለዋለሁ ብለህ ካልከኝ
ቤቱ ሙሉን ኦፕን ሰምቼዋለሁ። የፈለከው የተቆራረጠ ቪዲዮ ነው። ሙሉውን ክፈትና እንስማው። የተቆራረጠ ቪዲዮ ነው። እኔ ማንም መተተኛ ደብተራ የተናገረው ሙሉ ለምለም ከፈተ። ስለዚህ የቆራረጥከው ቪዲዮ አንተ ስለዚህ ያለውን ያልተመረ ሚዩት አድርግ። በቃ ሚዩት አድርግ። የማርያም ስሟ ተራ ስም መሆኑን እኛ እንነግርሃለን። ሚዩት አድርግ። በተቆራረጠ ቪዲዮ አላወራም ብለህ ካልክ ኦኬ ጥሩ። እናንተ የተቆራረጠ ቪዲዮ አይደል እያሳያችሁ መናፍቃኑ እንደዚህ ይላሉ እያላችሁ ብትሉት። ስለዚህ አሁን ይሄ የቃዠ ደብተራ የተናገረውን ነገር ሌሎች ኦርቶዶክሳውያን እያስገባን እናምናለን ብለው ካሉ እንጠይቃቸዋለን ማለት ነው። የጌታችን እናት ማርያም ስሟ ተራ ስም ነው። ሚዩት አድርግ ብራዘር። በቃ ሰጥቻለሁ። የተቆራረጠ ሰላም ሁኑ። በቃ ሚዩት አድርግ ብራዘር። እታች ወረድ። የጌታችን እናት ማርያም ስሟ ተራ ስም ነው። ያውን መተተኛው ደብተራ ባይዘው የሚጠነቁል ስለሆነ ነው። ጉባኤ ቤት ጎንደር፣ አስማት ቤት ጎጃም እየከፈቱ እንደሚያደርጉ መረጃ ስላለን ማለት ነው። ኦኬ። ስለዚህ የጌታችን እናት ማርያም ስሟ ለድነት የተሰጠ ጨለማ የጣፈጠበት እንዲህ ተብሎ የተባለው ላይ ወንድሞቻችን በደንብ ይናገራሉ ማለት ነው። እዚህ ለወንጌላዊ ልስጠው። እኛ አንድ ስም ነው የተሰጠን፣ ጨለማ እንዲገፈፍበት፣ ጨለማውን የተሸነፈበት፣ ዓለም የጣፈጠበት፣ የሚጣፍጠውም ህይወታችን የጣፈጠበት፣ ስሙን በአንደበታችን ስንጠራው የሚጣፍጠን ምስጉን፣ ቅዱስ፣ ገናና፣ ኃያል፣ የተፈራ፣ ባለ ግርማ፣ ባለሞገስ ስም ኢየሱስ ክርስቶስ የሚል ስም እንጂ የማንንም ተራ ፍጡር አምጥተህ ስማቸው ይጣፍጣል እያልክ አትለጣጥፍም ማለት ነው። ከጌታ እናት ከማርያም ጀምሮ ማለት ነው። ትናንትና እንደተናገርኩትኝ እሷ ከመወለዷ የጌታችን እናት ማርያም ከመወለዷ ከ1500 ዓመት በፊት በዚህ ስም የተጠራች መጽሐፍ ቅዱስ ላይ ነብይት የሆነች ማርያም አለች። የሙሴ እህት። የስማቸው ትርጉም ማራ ማለት ነው፣ መራራ ማለት ነው። ለሙሴ እህት ማርያም ብለህ ስትል መራራ ማለት ነው። ለጌታም እናት ማርያም ስሟ መራራ ማለት ነው። አለቅ። መራራ ስም ለማን ነው ጣፍቶ የሚያውቅ? ከድጃ ብሎ ከሚለው ስም የተለየ ስም አይደለም። የከድጃን ስም አያድንም፣ አጋንንትን አያስወጣም፣ ምንም ጨለማን አልገፈፈም፣ ሊገፍም አይችልም። ያየለችም የቦጋለችም ስም ልክ እንደዚሁ ማለት ነው። የማርያምም ስም ልክ እንደዚሁ ነው ያለ ነው። ቴንኪው። የሚገቡ ካሉ በስርዓት ሀሳቡ ላይ የሚያወሩ ካሉ እና እንሰጣለን። ወንጌላዊ መቀጠል ትችላለህ። ለአንተ ልስጥ። ቴንኪው። እንኳን ደህና መጣህ። ወንጌላዊ አለህ? እሺ እህትየው ቀጥይ። ከዛ ለወንድምነት ለሰናይ ለእነ አሞጽ እንሰጣለሁ። አለሽ እህትየው? እሺ የላችሁም? ወንድምነት ሰናይ እሺ አለህ? አለው ኤርሚዬ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ ቤተሰብ? ከትናንት ጀምሮ እንግዲህ እየተከታተልኩ ነበርና ዳግሻይም እዛኛው ቦታ ላይ እየሰማሁት ነው። ግን በእውነት እኔ ኤርሚ እኔ ትዕግስትን ሳላደንቅ አላልፍም። እኔ በእውነት እንዴት አይነት ትምህርት እንዳመጡብን እኔ አላቅም። በቃ የጌታችን የመድኃኒታችን እናት እኛ የምናውቃት መልአኩ መጥቶ ያበሰራት ከሴቶች መካከል ከሴቶች ሁሉ እያሉ በቃ ትምህርታቸው ሁሉ ስህተት ነው እና በሉቃስ ወንጌል በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ያለችው ከሐዋርያት ጋር የምትጸልይ የነበረችው በጣም የተወደደች በጣም የምትደንቅ በቃ እንደሱ አይነቷ ማርያም ነው የምናውቀው እኛ። ሌላ ማርያም አናውቅም። እንዴት አይነት እኔ እዚህ ፕላኔት ላይ ያለ ነው ወይስ ሌላ ፕላኔት አለ መሰለኝ? እዚህ መሬት ላይ ሌላ ትንሽ ፕላኔት አለ እንዴ? መጽሐፍ ቅዱስን የማያካልል እኔ በጣም ግራ እየገባኝ ነው በእውነት በጣም በቃ የሚገርም ነው። የአምላክን ክብር ለመውሰድ የማይደረገው ግብግብ የለም እና ይህን ደግሞ ለማውጣት አንተ ቆርጠ ስለተነሳ በእውነት በጌታ ስም እኔ በጣም ነው የማመሰግነው። በጣም ትልቅ ልዩነት ነው ያለው እና የሚደንቅ ነው። በቃ ለምንድን ነው እንደዚህ የሆኑት ብዬ እስከማሰብ ድረስ ነው የሆንኩትና በአደባባይ በይፋ አይደል እንደምናውቀው ማርያም ዓለምን ሁሉ የሚያንቀጠቅጥ ስም አስመስለው
በቤዛነቱ በራሱ ስራ መስቀል ላይ ተሰቅሎ ደሙን አፍሶ ያዳነን ጌታ ኢየሱስን እሱን ለመሸፈን የማይደረገው ጥረት የለም። እሱን ሰተናለች ይሉሃል። ደግሞ መጨረሻቸው ደግሞ ስጠይቃቸው ወደዛ ነው የሚሄዱት። በፍጹም ስህተት የሆነ ትምህርት ነው። እኛ የምናውቀው ማርያም ብፁዓን ነች፣ ብፁዕት አይደለች እንዴ፣ ብፅዕት አይደለች እንዴ ይሉናል። እና ቀድም እንዲያውም ከታች እየጻፍኩልህ ነበርና ሉቃስ ወንጌል ምዕራፍ 11 ከቁጥር 26 ጀምሮ እንደዚህ የሚል ቃል አለ አይደለ? ከዚያ ወዲያ ሄድና ከእርሱ የከፋትን ሌሎች 7 አጋንንትን ከእርሱ ጋር ይይዛል፣ ገብተውም በዚያ ይኖራሉ። ለዚህም ሰው ከፊተኛው ይልቅ የኋለኛው ይብስበታል። ይህን ሲናገር ከህዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። እርሱ ግን አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸዋል። መጽሐፍ ቅዱስ በግልጽ ይጻፈልናል እኮ። ኦፍኮርስ መሲ ብፅዕት ነች፣ ዳግዬ ብፁዕ ነው፣ ኤርሚሻ ብፁዕ ነው። ኦፍኮርስ በቃ የእግዚአብሔርን ቃል ስለምንጠብቅ እኛ ብፁዓን ነን። በጉልበት ያገኘ ነው አይደለም፣ ክርስቶስ ኢየሱስ በሰራልን ስራ ያመንን ክርስቲያኖች ነን። እና ኤርሚ የተባረክ ይሄንን ትንሽ ረገጠን ለማድረግ ነበርና በጣም የሚገርም ነው። ግን ጌታ ኢየሱስ ጸጋ ያብዛላችሁ፣ ተባረኩ ሁላችሁ። እሺ ቴንክ ወንድማችን ተባረክ። እንግዲህ መጽሐፍ ቅዱስ የሚነግረን አንድ ስም ነው ያለው። በቃ በሰማይ በምድር የከበረ ስም አንድ ስም ነው። እግዚአብሔር የማንንም ስም ከፍ ከፍ አላደረገም። አንድ ስም ብቻ ነው ከፍ ከፍ ያደረገው፣ አንድ ስም ብቻ። ይኸውላችሁ ዙፋኑን ከበው ከሚያመልኩ እልፍ አላፋት መካከል ሚካኤል ብሎ የሚለውን ስም ከፍ ከፍ አላደረገውም እግዚአብሔር። ገብርኤል ብሎ የሚለውን ስም ከፍ ከፍ አላደረገውም እግዚአብሔር። ኦኬ። ሱራፌል፣ ኪሩቤል የሚባሉ ዙፋኑን የሚሸከሙትን አንዳቸውንም ስማቸውን ከፍ ከፍ አላደረገውም። አብርሃም የሚባለውን ስም እንኳን ከፍ ከፍ አላደረገውም። የብዙሃን አባት አደረግኩ ብሎ ኪዳንን እግዚአብሔር የገባለት ሰው ኦኬ አላደረገውም። አንድን ስም ብቻ ነው ቅዱስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው ጌታ ስሙን ያለ መጠን ያለ ልክ ከፍ ከፍ ያደረገው። ለዚህ ስም ብቻ ነው ፍጥረት የሚንበርከከው የሚሰግደው። ኦኬ አለቅ። ይህን ስም ብቻ ነው በክፉ የመናፍስት ኃይላትም ላይ በፍጥረት ሁሉ ላይ ያገነነው ያነገሰው ያለ መጠን ከፍ ከፍ ያደረገው ቅዱስ እግዚአብሔር አብ ኢየሱስ ክርስቶስ ብቻ የሚለውን ስም ነው የምንለው። አይ አይደለም ማርያምን ብሎ የሚለው ስም እኮ አግንኗታል ብለህ ካልክ ናና ግቡና ንገሩን፣ በመረጃ አምጡ። እናንተ ደግሞ የሐዋርያቱን ትምህርት በሐዋርያቱ ትምህርት እናንተ ናችሁ የምትኖሩት። የቱ ጋ ነው የከበረ ገናና ስሟ የከበረ ስሟ? ማርያም የከበረ ስም የላትም። እውነቱን ስነግር ማለት የጌታችን እናት ማርያም የከበረ ስም የላትም የከበረ ስም። እሷ የከበረች ናት። ስሟ ግን የከበረ ነው ብለህ አጋንንት የሚንቀጠቀጥለት፣ ሲኦል የሚናወጥለት፣ ኢየሱስ የሚደነግጥለት ስሟ የሚጣፍጥ ምናምን ነገር ብለህ የምትለው ምንም ነገር የለም። እሷ የከበረች እናት ናት። ስሟ ግን የከበረ ነው ብሎ የሚል መጽሐፍ ቅዱስ ላይ የለም። ለምዳችኋል። መጽሐፍ ቅዱስ የማያነብ ትውልድ ላይ ስሟ ገናና የሚጣፍጥ የከበረ የተፈራ መናፍቃን የሚፈሩት ሰይጣን የሚንቀጠቀጥለት፣ አንድ ቀንም ሰይጣን ማርያም ብለህ አንድ ቀን ተንቀጥቅጦ አያውቅም። ገብርኤል ብለህ እንኳን ብትለው ሰይጣን አይንቀጠቀጥም። መልአኩም ማለት ነው። ይኸውልህ ገብርኤል እንዳልጠራብህ ብለህ ብትለው ሰይጣን አይንቀጠቀጥም። ለምን? ገብርኤል ሰይጣንን አላሸነፈውም። ያሸነፈው በጌታ በኢየሱስ ክርስቶስ መላእክት እንኳን ከበጉ እና ከበጉ ደምና ከምስክራቸው ቃል የተነሳ ድል ነሱት ነው የተባለው። መላእክት እንኳን ራሱ እንኳን ያሸነፉት በእግዚአብሔር ኃይል ነው። 21 ቀን ገትሮ ነው የያዘው ገብርኤልን። 21 ቀን የፋርስ አለቃ ሰይጣን ማለት ነው። 21 ቀን ካን ኢማጂን። ገብርኤል ስሙ ሲጠራ ሰይጣን ይደነግጣል ይላሉ። ደንግጦም አያውቅም ብራዘርዬ፣ ደንግጦም አያውቅም። መልአኩ ገብርኤል ስሙ ሲጠራ ሰይጣን ይደነግጣል። ኦኬ ልብ በሉ። መልአኩ ስሙ ስለተጠራ ገብርኤል ብለህ ስትለው ሰይጣን አትጥራው፣ እሱን አትጥራብኝ አይልህም። ኢየሱስ ግን ስትል ያውቃሉ። የሲኦል መሰረት ይናዳል። ማን እንደሆነ ያውቃላ።
ማን እንደሆነ ያውቃል። ለዚህ እኮ ነው አየህ፣ ከዚህ አሁን ዝም ብሎ በደመ ነፍስ ከሚወጣ ሃይማኖተኛ ይልቅ ሰይጣኖች እኮ ራሳቸው ይሻላሉ እኮ። እውነቴን ብዬ የምልህ እኔ አሁን ከደኝ ጥምጣም ጠምጥመው ከሚሉ ሰዎች ይልቅ ሰይጣን ከነሱ የተሻለ መረዳት አለው ስለ ኢየሱስ። ጌታ በተወለደበት ጊዜ ትዝ ይላችኋል አይደል? በኢየሩሳሌም ሲመላለስ ሲያስተምር ክፉ መናፍስቶች ከሰዎች ላይ ሲወጡ የሕያው እግዚአብሔር ልጅ ያለ ጊዜያችን ልታጠፋን መጣህ እያሉ ይለምኑት ነበር። አየህ፣ ይለምኑት ነበር። ዝም በሉ የሚላቸው ነበር እሱ። አንተ ማን እንደሆንክ አውቃለሁ ይሉ ነበር። ሰይጣን ማለት ነው። እነዚህ ጥምጣም የጠመጠሙት ግን መተተኛ ደብተራ ሁሉ ማን እንደሆነ ግን አያውቁትም። ኢየሱስን ስሙ ማን እንደሆነ እሱነቱ ማን እንደሆነ ያውቃሉ። ሰይጣን ማለት ነው። የሲኦል መሰረት ይንጫጫል። ለኔ ይሄ ያው እግዚአብሔር ልጅ ማን እንደሆነ ግን አያውቁትም ኢየሱስን። አይ ወንጌላዊን ተውት፣ በቃ ወንጌላዊን ተውት ፕሊዝ። እየገባ እንትን ቶሎ ድምፁ ይረብሻል። ቀደም አይ ቲንክ ኔትወርኩ ይመስለኛል። ወንጌላዊ ይቅርታ፣ ልብ በሉ። ኤኮ አለ ወይ? በኋላ ኔትወርክን አስተካክለውና ትገባለህ። ስጠራህም ለዚህ ነው ማለት ነው ያልሰማኸው ቅድም። ልብ በሉ ወገኖች፣ የሲኦል መሰረት የሚደነግጠው ኢየሱስ ተብሎ ሲባል ነው። ኦኬ፣ ኢየሱስ ክርስቶስ ተብሎ ሲባል ነው የሲኦል መሰረት የሚደነግጠው። ይህን ስም ብቻ ነው ቅዱስ እግዚአብሔር አብ ያለ መጠን ከፍ ከፍ ያደርገው። ከፍ ከፍ በላይ በሰማይ በታች በምድር በፍጥረት ዓለም ውስጥ እግዚአብሔር በፈጠረው ዓለም ውስጥ ባልቦ ላይ የሆነው ዋናው ፓውዛው መብራት ኢየሱስ ክርስቶስ የሚል ስም ነው። ጨለማ የተገፈፈበት ስም ይሄ ስም ነው። ሰይጣን የተሸነፈበት ስም ይሄ ስም ነው። የሲኦል መሰረት የተንቀጠቀጠበት ስም ይሄ ስም ነው። አለቀ። ከዛ ውጭ መጣችሁ እዚህ እንደ ምንድነው ተረትኛ ላይ አታቱብንም፣ ግን ካላችሁ መጣችሁ ማውራት ትችላላችሁ ለማለት ነው። ቤዛ አይ ቲንክ ኦርቶዶክሳዊ መሰለኝ። ለሱ ልስጣውና እንኳን ደህና መጣችሁላችሁ። እናንተ በደንብ ጊዜ ውሰዱ ለማለት እወዳለሁ። ቴንኪው። እኔ ረጅም ስላወራሁ ዛሬ ብዙ አላወራም። ቤዛ እንዴት ነህ? ቤዛ ኩሉ ኤርሚ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ይሰማል? ኤርሚዬ የምታውቀው ሰው ነው? አዎ ይሰማኛል። የምታውቀው ሰው ነው ነው እንዴ? እሺ እሺ። ኤርሚ ዳኒ አንድ ቁጥር እየጻፈ ነው። ስስበው እንትን እያለለት አይደለም። እስኪ አንተ ኢንቫይት አድርገው። የት አለ ዳኒ? ወንድምነት አንድ ቁጥር እየጻፈ ነው። ብልክለት አይ ዶንት ኖ ወይ ኔትወርክ ይሁን አይ ዶንት ኖ። ከታችም ላየው አልቻልኩም። ከኮሜንት ላይ ነው እየጻፍኩት ያለሁት። አላየሁትም። እሺ፣ በዚህ ሀሳብ ላይ የምታወሩ ማውራት ትችላላችሁ። ዳጊዬ እንኳን ደህና መጣህ። እህትየው መሲ፣ አሞጽ፣ ገኒ፣ ሰናይ፣ ቤዛ ሁሉ እናም እንደ እህትየው ሜርሲ ተባረኩ። ልጆቼን ወደ ትምህርት ቤት የምወስድበትም ስለሆነ አንዳችሁ ቤቱን መምራት ትችላላችሁ። የሚያወሩ ሰዎች ካሉ ግን ገብተው ይንገሩን፣ ያወሩን። የሚያወሩን ሰዎች ካሉ ማለት ነው። የማርያም ስሟ ገናና ነው ብሎ የሚል ኦርቶዶክሳዊ ካለ መጥቶ በመረጃ ያወራል። የማርያም ስሟ የሚጣፍጥ ነው። የማርያም ስሟ ሰይጣን የሚፈራው ነው። የማርያም ስሟ ለድነታችን የተሰጠን ነው። እግዚአብሔር ይህን ስም የሰጠን ነው አይደል ብሎ ያለው። የቱ ጋር ነው እግዚአብሔር ማርያም ብሎ የሚል ስም የሰጠን? አያው ወንድሞች እናቶች፣ ወዴት እንደሚሄዱ እንደ ቀላል ነገር የሚታይ እግዚአብሔር ይህንን ስም የሰጠን እግዚአብሔር የተመሰገነ ይሁን አለ እኮ። አልሰጠንም። ማርያም ብሎ የሚል ስም እግዚአብሔር ለሰው ልጆች አልሰጠም። ምን ይሁንልን ብሎ ሰጠ? ያድናችኋል ብሎ አላለም። ለምን? ተራ ስም ነው። እሷ ከመፈጠሯ በፊት በጣም ብዙ ሰዎች ሲጠሩበት ነበር በዚህ ስም። አለቅ ካለ ግን ይንገሩን ለማለት ነው። እንኳን ደህና መጣችሁ። እህትየው ቤቱን ምሪው ወገኖች መናገር ይችላል ብያለሁ። ዳኒ ዳጊ። እሺ። አይ ዳኒ እኮ ደጋግሜ ከመሳብ የተነሳ እጁ ሁላ እንዳይገነጠል ፈርቼ ነበር። ምንድን ነው የተፈጠረው? ሰላም፣ ሁላችሁም ተባረኩ። ማን ያለው እየነዳው ነው? በእናታችሁ ሁላችሁም ወዳችኋለሁ። ተባረኩ። ኤርሚ ተባረኩ።
እሺ ዳግዬ ሰላም ይብዛ። ዳንዬ ከረጅም ጊዜ በኋላ ስለመጣ ስላየን ደስ ብሎናል። ጌታ ኢየሱስ ይባርክ። ወንድምነት ሁላችሁንም ሰላም ብያችኋለሁ። የጌታ ጸጋና ሰላም ወንድምነት እንዳይሸፈን ኤርሚ እንዳትስሚው እንዳይሸፈን ኤርሚ ማይክ ሚዩት። ኤርሚ ማይክ ሚዩት። ቴንክ ዩ ዳጊ። ብላቴናውን ጎረምሳው እንድታየው ነው። ቴንክ ዳጊ ያመሰግናለሁ። የአንቺ ድምፅ አይሰማም ታፍኗል ብለህ ነው መቼም አይደል? መስዬ ምን ላድርግ እንዴ? ግን ካልተረዳዳን ተባረኪልኝ። ያንተው ወዲያውኑ ሰማ፣ የኔ ስንቴ ሲጨው ግን ይገርማል። እሺ እኔ ተባረኩልኝ። እኔ ስናገር ትቆጫለሽ ይሉኛል፣ ግን እኔ ስቆጣ ሰምቼ አላውቅም። እሺ ለማንኛውም ቤዛ ኩሉ ከኦርቶዶክስ ቤተክርስቲያን ስለሆንክ ምናልባት በዚህ ሀሳብ ላይ ከኛ ጋር ልትስማማ ትችላለህ ብዬ አስባለሁ። ግን ከአንተ እርግጠኛ እንድንሆን በዚህ ጉዳይ ላይ ያለህን ሀሳብ ሼር ብታደርገን መልካም ነው። ካልሆነ ደግሞ ኦርቶዶክሳውያን ካላችሁ ብትገቡ በዚህ ርዕስ ላይ ብንወያይ እጅግ መልካም ነው ብዬ አስባለሁ። ቤዛ ኩሉ አለ መስዬ እኔ ሰላም ብያችሁ ልውረድ፣ ቦታ ልልቀቅላችሁ። እሺ የጌታ ሰላምና ጸጋ ይብዛላችሁ ለሁላችሁ። እንደምን ዋላችሁ? እንደምን አደራችሁ? እሺ ቤዛ ኩሉ ቆይ አንድ ጊዜ እኔ ወርዳለሁ። ግን ኦርቶዶክሳውያን ማንበብ የተቻለ መጽሐፍ ቅዱስ ንጹህ ወንጌል እያለ ለሰው ይሄን ያህል መሟገት ይሄን ያህል ህይወታችሁን እስከ መስጠት ያልሆነ የሆነ ነገር እያመጣችሁ የማንንም ማለት አሁን በግላችሁ መጽሐፍ ቅዱስን ማንበብ ስትችሉ እናንተ በሰው አትመሩ፣ ማንበብ ትችላላችሁ። አሁን እግዚአብሔር ይመስገን ቴክኖሎጂ እጃችን ላይ ነው ያለው፣ እንሰማለን፣ ማንበብ አለብን፣ ወደፊት መራመድ አለብን። ድሮ በነበረ አይደለም። አሁን በሰሜ መናገር ቅድም እየሰማው ነበር ዳጊና የሆነ ልጅ ቤካ ቤትና በጣም ሲያደናቁረው ነበር። ዳጊን ልቡን ሲያወርደው ነበርና እባካችሁ መጽሐፍ ቅዱስን አንብቡ። ህይወት ያለው እሱ ላይ ነው። ህይወት የሚገኘው በሱ ነው። በቃ ማርያም የጌታ የኢየሱስ ክርስቶስን እናት እንወዳታለን፣ እናከብራታለን፣ ግን ደግሞ አናመልካትም። ይህቺ ስዕሏ ላይ ያለችው አይደለችም። የማያድግ ልጅ የተሸከመችውን አይደለም። ብጽዕት የሆነችውን የጌታ የኢየሱስ ክርስቶስ እናት የሆነችውን እንወዳታለን። እናታችን ናት፣ እህታችን ናት። ከሐዋርያት ጋር ስትጸልይ የነበረችው ድንግል ማርያም ናትና እባካችሁ መጽሐፍ ቅዱስ አንብቡ ነው የምለው። እናንተ አገልጋዮች ጸጋ ይብዛላችሁ። ጌታ ኢየሱስ ክርስቶስ ጸጋውን ያብዛላችሁ። እውነት በጣም ይደክማል፣ ልብ ያደክማል። ክርክር ድካም ነው። በቃ በጣም ነው የሚያደክመው። ግን እግዚአብሔር ጸጋውን ይጨምርላችሁ። ተባረኩ። በጣም ነው የምወዳችሁ። እታቸው ርጄ ታፕታፕና ሼር ኮፒ ሊንክ አደርጋለሁ። ጸጋ ይብዛላችሁ ሁላችሁም። እሺ ገን እየተባረኪ ጸጋ ይብዛልሽ። እሺ ቤዛ ኩሉ ይሰማል? እሺ እንዴት ናችሁ ቤተሰብ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት እንደሆንክ ለሌሎቹ አስተዋውቅ። እሺ እኔ ከኦርቶዶክስ ቤተክርስቲያን ነው። ግን እንደ ሌሎች ወንድሞች እህቶች እንዲህ በጭፍን የመከራከር ሳይሆን መጽሐፍ ቅዱስን መሰረት ባደረገ እውነትን የምናገር ኦርቶዶክሳዊ ነኝ። እሺ ተባረክ። በዚህ ሀሳብ ላይ ምንድን ነው የምትለው ነገር አለ? እሺ ያው በርዕሱ ላይ እንደምናየው ኤርሚ የለጠፈው ርዕስ የጌታ እናት ማርያም ስሟ ተራ ስም ነው የሚለው ምናልባት አንዳንድ መጽሐፍ ቅዱስን ያላነበቡ ኦርቶዶክሳውያንን ኦፌንድ ሊያደርግ ይችላል የርዕሱ ማለት ነው። እና ትንሽ ተራ ስትይ ኦፌንድ ያደርጋል። ምክንያቱም በጣም በትልቁ ስሎት የነበረን ስም እንደዚህ ተራ ብለን ስጠሩት ትንሽ ኦፈንድ የሚያደርግ ይመስላል። ግን ኤርሚ ለማለት የፈለገው ስሙ እንደማንኛውም ስም ነው እና ደግሞ ይህን ርዕስ የመረጠበት ምክንያት አሁን ቅድም በቪዲዮ እንዳየነው በጣም የተሳሳተ ነገር ያ በጣም በትልቁ
ሻሽ የጠመጠመ ሰውዬ ሲያስተምር ያው እኔም ሰምቼዋለሁኝ። በጣም ስህተት ነው። አሁን እንደዚህ አይባልም። ምክንያቱም ያ ማለት የኢየሱስ ክርስቶስን ሙሉ ለሙሉ መካድ ማለት ነው እና እሱ ጋር መልስ ለመስጠትና እሱን ለመመለስ ይመስለኛል ርዕሱን የመረጠው። ስለዚህ ምንም ጥያቄ የለውም። የጌታችን የኢየሱስ ክርስቶስ ስም ከስሞች ሁሉ በላይ የሆነ ስም ነው። የምንድንበት ስም ነው። አጋንንት የሚንቀጠቀጡለት ስም ነው። ምንም ጥያቄ የለውም። እግዚአብሔር አብ ራሱ የምወደው ልጅ እሱ ነው፣ እሱን ስሙት እንዳለው፣ እንዲሁም በመልእክታት እነ ቅዱስ ጳውሎስ እንደተናገሩት ከስም ሁሉ በላይ የሆነውን ስም ሰጠው ተብሎ እንደተነገረለት ከሱ ስም በላይ ምንም አይነት ስም የለም። የቀሩት ስሞች ሁሉ ለኢየሱስ ክርስቶስ የሚንበረከኩ ናቸው ብዬ ነው እኔ የተረዳሁት። ነው ወንጌል አማኝ ነው ወይስ ኦርቶዶክሳዊ ነው? ይቅርታ የሰማው ነበር ወንድማችን አልሰማም እንዴ? ትሰማለህ? ምናልባት የሱ ኔትወርክ ይሆናል። ኦኬ ቤተ ኩሉ አይ ኮሜንቶች እየሰማው ነበር። ሰላም ወንድማችን፣ ይቅርታ ኦርቶዶክሳዊ ነህ? ወንጌል አማኝ ነህ? ይቅርታ። አቤት አቤት፣ ምን አልከኝ? አይ ቤተ እምነትህ የት ነው ማለት ነው? ቤተ ኩሉ እኔ ኦርቶዶክሳዊ ነኝ። ኦኬ ኦኬ። የሰውየውን የመምህር ግሩም ትምህርትን ሰምተዋል ማለት ነው? በደንብ አደመጥከው? በቪዲዮ የተቆርጦ የተለቀቀውን ሰምቼዋለሁ እኮ። አሁን የሰጠው ኮሜንት አልገባኝም። ትምህርቱ ትክክል ነው የሰጡት ትምህርት? አንዴ ስህተት ነው፣ ሙሉ ለሙሉ ስህተት ነው እኮ ነው እያልኩህ። አዎ ስህተት ነው ማለት እንደዚህ አድርጎ መናገሩ ትክክል አይደለም። ኦኬ። ስለዚህ ርዕሱ ላይ እንደምታየው የጌታ እናት ማርያም ስሟ ተራ ነው ይላል። ተራ ማለት ያው ኖርማል ስም ነው፣ በቃ ሬጉላር ስም ነው፣ እንደማናችንም የሆነ ስም ነው ይላል። ተቀባ ስም አይደለም፣ ከስሞች በላይ የሆነ ስም አይደለም፣ አጋንንት የሚያወጣ ስም አይደለም እያልን እየሞገትን ነው። ተስማማለህ በዛ ወይስ በምን ላይ እንወያይ? አዎ አሁን አንተ ባልሃቸው ለምሳሌ አጋንንት አያወጣም እንደዚህ የምንድንበት ስም አይደለም በሚሉት ላይ እኔ እስማማለሁኝ። አሁን ምንድነው እኔ ኮሜንት የሰጠሁት አሁን ለኤርሚም የጌታችን የኢየሱስ ክርስቶስ እናት ስም ተራ ስም ነው ሲል በቃ ሌሎችን አማኙን ማህበረሰብ ኦፌንድ ያደርጋል፣ አይረዳውም ለማለት ነው የፈለኩት እንጂ ልክ ነው። ስሙ አጋንንት አያወጣም፣ አጋንንት አይንቀጠቀጥለትም፣ የምንድንበት ስም አይደለም። እነዚህን ሁሉ የሚተካ የኢየሱስ ክርስቶስ ስም ነው። ስለዚህ ከስም ሁሉ በላይ የኢየሱስ የሚለው ስም ብቻ ነው ማለት ነው። አዎ። ስለዚህ ሌሎች ስሞች ከስም ሁሉ በታች ናቸው ማለት ነው። ከኢየሱስ ከሚለው ስም በታች ናቸው ማለት ነው። አዎ በሚገባ። ስለዚህ በላይ በሆነ ስም ነው መጠቀም ያለብን እንጂ በታች በሆነ ስም አይደለም ማለት ነው አይደል? ልክ አይደል? አዎ አዎ አዎ። እና እንደዚህ በቤተክርስቲያን በተለይ በኦርቶዶክስ ቤተክርስቲያን ላይ ያሉ መምህራን እንዲያው ለክብር ለዝና እንዲሁም ለብር ብለው በጣም ስህተት እያስተማሩ ነው። እነሱን እኛ እንቃወማለን። አዎ ማለት ምንድነው መሰለህ አሁን ለምንድነው ያስተማሩት ነው ትምህርቱ ስህተት መሆኑ እኮ ኦርቶዶክሳዊም ያውቀዋል፣ ምንም አይነት መጽሐፍ ቅዱሳዊ መረጃ እንደሌለው ማለት ነው። እንግዲህ እሳቸው የገባቸውን ነገር ተናግረዋል። ግን እሳቸው የገባቸው ነገር ጳውሎስ ሳይገባው እንዴት ቀረ? ወንጌል ቢሆን ኖሮ ሌሎች ሐዋርያቶች እንዴት ሳይገባቸው ቀረ? በዚህ መልኩ በዚህ ልኩ ለምን አልጻፉልንም? እንደዛ ከሆነ የሷ ስምም እንዲህ ከሆነ መቼም በዚህ የተረኩት ነገር የዋዛ አይደለም። ይሄ ነገር መጻፍ ያለበት መከተብ ያለበት ትምህርት ሆኖ መምጣት ያለበት መነገር መታወጅ ያለበት ነው መጽሐፍ ቅዱስ ውስጥ መጠቃለል ያለበት በጣም ሲሪየስ ነገር ነው ክሌም ያደርጉት ሲናገሩ የነበሩት። እና አሁን እንደነው እዛ ቤት ምንድሰማው የተቸገር ነው መሰለ ከሐዋርያቶች የተሻለ ትምህርት እየሰማን ነው። ሐዋርያቶች የረሱት ሐዋርያቶች ማለት ይኖርባቸው ያላሉት የሚመስል ትምህርቶች በማርያም ዙሪያ የሚሰሩ ትምህርቶችን ነው ካያቸው እንዲህ ከሆነ ታዲያ ለምን አልተጻፈም? እንዲህ ከሆነ ለምን ሐዋርያው ከሊ አላስተማረውም? እንዲህ ከሆነ ታዲያ ይሄንን ጉዳይ ለምን አልሰበኩትም?
የምትለው ነውና ክሌሞቹ በጣም ያስፈራሉ፣ ያስደነግጣሉ። በመጀመሪያ ነገር አንድ ነገር አሁን ኢየሱስን አንደኛ ነው ስንል ሁለተኛ ስላለው አይደለም። ገባ? ሌላ የሚከተል በክብር እሱ በማይኖር ጊዜ ተክቶ የሚሰራ እሱ በማይኖር ጊዜ ዓለምን የሚያስተዳድር ስላለ አይደለም። አንደኛ ነው ስንል ሌላ የለም ማለታችን ነው። ለምርጫ እንኳን የምንፈልገው ሌላ ስም የለም። የሆነ ሲያስፈልገን ዛሬ ገብርኤልን ተጠቅም ያለው ነገ ደግሞ ሚካኤል ማርያም እያለን የምናቀያየረው ስም አይደለም። የሚቀየር የሚተካ ስምና ማንነት የለውም። እና ይሄን ነው ገባ። አሁን የቸገረን የሰውየው ትምህርት ገባ ፈጣራ መሆኑ ብቻ አይደለም። እናንተ ኦርቶዶክሳውያኖች ራሳችሁ ልትታዘቡት በምትችሉት መልኩ እንዲህ ከሆነ ታዲያ ምን ነው አንዱ ሐዋርያ እንኳን ምን ነው ተንፈስ ሳይል ገባ። ኢትዮጵያ ውስጥ ብቻ ያሉ መገለጦች፣ ኢትዮጵያ ውስጥ ብቻ ያሉ ትምህርቶች ናቸው። አሁን ይሄን ትምህርት ወስደህ ኬንያ ለሚገኘው ኦርቶዶክሳዊ ብትነግረው ራሱ ምንድነው የምታወራው ነው የሚለው። ገባ። ወንዝ መሻገር የማይችል ቀሪ ኦርቶዶክስ የማያውቀው ነው። እንደውም ብዙ ጊዜ ሰምተኝ ከሆነ ሰው ኦርቶዶክስ መሆን ካለበት ጌታን እስኪያውቅ ድረስ ምልህ ወንጌል አማኝ እስኪሆን ድረስ አትሊስት የሌላ ሀገር ኦርቶዶክሳዊ ቢሆን ከኢትዮጵያ ውጭ ያለ ኦርቶዶክሳዊ ቢሆን። ምክንያቱም መቼም ግሪክ ያሉ ኦርቶዶክሶች ወይም እሺ ግሪክን ተወው በብዙ ነገር አትገናኙም፣ ግብጽ ያሉ ኦርቶዶክሶች አይጸድቁም ብላችሁ እናንተ አታምኑ። እናንተ ነው ያልኩት፣ እኔ ስለኔ ነገር አለው። ስለዚህ አትሊስት ግብጽ ያለ ኦርቶዶክሳዊ ኢትዮጵያ ውስጥ ካለ ሰፈሪንግ የተጠበቀ ነው። ከእንዲህ አይነት ተረት ትምህርት ከእንዲህ አይነት ባዕድ የሆኑ ንግግሮች። ባዕድ ያልኩት ለምንድን ነው? ያው ልዩ ስለሆነ ነው። ራሱ እኛ ከሰበክንላችሁ በቀር ወይም መላእክትም ቢሆን እያለ ራሱንም አጠቃሎ የተናገረው ማለት ነው። ባዕድ ልዩ የሆኑ ወንጌሎች አይተ እንደሆነ ግብፃያኖች እንኳን አያውቋቸውም። ግብፅ ያለው ኦርቶዶክስ አሁን ይህን ትምህርት እነዚህን መጽሐፍቶቻችሁን እነዚህ ልምምዶቻችሁን ከ1 እስከ 30 ያሉትን ምግባሮቻችሁን፣ ተግባሮቻችሁን፣ ንግሶቻችሁን፣ በዓላቶቻችሁን አያውቋቸውም እና ከምድራዊም ወጪ የተረፉ ናቸው። ካልተጠየቀም ሪስፖንሲቢሊቲ የዳኑ ናቸው። እና እንደው መሆን እንኳን ካለበት እንደዚህ ያልኩ ምን ሞግተው ለዚህ ነው። ያው አንተም ሰምተዋል። እንደ እግዚአብሔርም ቃል እንደ ሐዋርያትም ትምህርት እንደ ሌሎች ኦርቶዶክሳውያኖች ራሱ የሚያስኬድ አይደለም። ኢንተርናሽናል አይደለም። ገብቷል። ብዙ ጎስፕሎቻችሁ እዚሁ ኢትዮጵያ ተወልደው ኢትዮጵያ ያደጉ ናቸው። እንደ የተወሰነው ሼር የሚያደርጓችሁ በማርያም ዙሪያ ላይ የተሰሩ ትምህርቶች አሉ። ስለዚህ እንትን አይደለም ነው ብለህ እንግዲህ አንተም ካልተስማማ እንግዲህ ምንም ግልጽ ነው። ምክንያቱም ሌላ አይደለም። እኔ እናንተ ስላልፈለግን ሳይሆን የሐዋርያት ትምህርት ስላልሆነ ነውና ከስም ሁሉ በላይ የሆነ ስም የኢየሱስ ክርስቶስ ስም ብቻ ነው። እንግዲህ በዚህ ጉዳይ ላይ አንተም ፖዚቲቭ ከሆነ ምላሽህ ወይም አመለካከትህ ብዙ የሚያዋራን ሐሳብ የለም ማለት ነው፣ ጥያቄ ከሌለ በስተቀር። ጥያቄ ካለ መጠየቅ ትችላለህ። ተራ የሚለውንም እንግዲህ አብራርተን ተናግረናል። በቃ ካልሆነ ሌላ ሰው ጋር መቀጠል እንችላለን። ተራ ያለበትን ሐሳብ ግን ያው አሁንም ቢሆን ደግሜ ለመናገር ስሟን ነው እንጂ እሷን ተራ አላለም። እሷ የጌታችን እናት ነች፣ ተወደደች ነች፣ ብጽዕት ነች፣ ቅድስት ነች። በጣም ነው የምናከብራት የምንወዳት። ግን ስሟን ከሌላ ስም የተለየ አያደርገው። በቃ እንዲያውም ማርያም ስትል የቱ ሁላ ተብሎ መጠየቅ አለበት። ምክንያቱም ብዙ ማርያም አለ። እዛው መስቀሉ ስር እንኳን ብትመለከት ዮሐንስ 14 ላይ ነው ስንት ላይ ነው ብትመለከት እዛው መስቀሉ ስር 3 ማርያሞችን በአንድ ጊዜ ሲጠራቸው ትሰማለህ። እና አንዳንድ ጊዜ ማርያም ሲባል የቱ ብለህ እንኳን መጠየቅ አለ። ባየህ ሌላም ሰው የሚጠራበት ስም ነው ማለት ነው። እና የዚህን ያህል ኖርማል ስም ነው ማለት ሬጉላር ስም ነው። ምን የትኛዋን ማለት ነው ተብሎ መጠየቅ ያለበት ስም ነው። ዝም ብሎ ማርያም ስለተባለ ራሱ አንዳንድ ዲስከሽኖች መቀጠል አይችሉም። ስለ የትኛው ማርያም ነው የምታወራው ይባላል። ግን when it comes to Jesus ስለ ኢየሱስ ሲሆን ግን የትኛውም ማለት ነው አይባልም። አንድ ስም ነው ያለው፣ የከበረ ስም ነው፣ ከፍ ያለ፣ ከስሞች ሁሉ ከፍ ያለ፣ በሰማይም በምድርም ያሉ ሁሉ የሚንበረከኩለት፣ መላስ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ጌታ እንደሆነ የሚመሰክርለት የጸና ግንብ የሆነ ስም ነው ኢየሱስ የሚለው ስም። በቃ ምትክ የሌለው ማለት ነው። ጨርሻለሁ። አንተ ጋር ወንድሜ ጥያቄ አንተም የለህም እኔም በስሙ ጉዳይ ላይ የምናወራው ነገር ከሌለ ሌላ ሰው ገባ ካለ እንቀጥል። ተባረኩ ወንድሞች፣ ቀጥሉ እህቶቼ። ላውራ ወንድሞቼ። በጣም ዳኒ ካለ ዳኒ ተቀበሉ። አጠገብ ያለ ዳጊ ያወራው ነገር እውነት ነው፣ ትክክል ነው።
ሐሰት ምንም የለውም። አንዴ አዳምጪኛ ንግስቷ። አንዴ ዳኒ ያለ ይመቻል ወንድምነት። እሺ አለው ዳግሻዬ ትንሽ እጄን አሞኛል የጎተትክብኝ ኔትወርኩ ይመስለኛል ቅድምና። ሰላም ብያችኋለሁኝ ሁላችሁንም። የጌታ ጸጋና ሰላም ይብዛላችሁ። ተባረኩ። ወዳችኋለሁኝ። እሺ አዳም ዌልካም ብራዘር። ከየት ቤተ እምነት ይሆን? እኔ ከኦርቶዶክስ ተዋህዶ ነኝ፣ ግን ዳግ ያወራው እውነቱን ነው። ምንም ስህተት የለውም። በነገራችን ላይ እኔ በጣም ደጋፊው ነኝ። እንደ ጴንጤ ጽንፋዥ የክርስቶስ ጠላት አይደለሁም። የክርስቶስ ወዳጅ ነኝ። እውነት ነው። ማንም ከክርስቶስ ማርያም በለው ሚካኤል ምናምን በለው ከክርስቶስ ማንም ይተካ የለም። ይሄ የኦሪየንታል ኦርቶዶክስ ትምህርት አስተምሮ ነው። የዛሬ 1700 ዓመት ከኢስተርን ኦርቶዶክስ በሁለት ቃል የተለየችበት አመለካከት ነው። ትክክል ነው። እንኳን የዛሬ 100 ዓመት መተ እኛ 1700 ዓመት የጸናንበት አነጋገር ነው። ክርስቶስን የሚተካው ኢየሱስ ክርስቶስን የማያምን ክርስቶስን የግል አዳኝ አድርጎ ያልተቀበለ ክርስቲያን አይደለም። በማርያም በሚካኤል በምናምን እዛ አለ። የመጀመሪያው ሚካኤልን ለመውሰድ እኛ ሚካኤልን ያወቅነው በክርስቶስ ነው። ማርያምን ያወቅነው በክርስቶስ ነው። ክርስቶስ ተሌላ ማርያም ለእኛ ምንም ናት፣ አናቃት። እነማን ናችሁ አዳምጠኝ። እኛ ገብርኤል እነማን ናችሁ እናንተ? አዳሜ እናንተ እነማን ናችሁ እናንተ? ለፖለቲካ እነማን ናችሁ ሳይሆን የክርስቶስ ወዳጆች፣ ክርስቶስን የምንከተል በክርስቶስ ተከታዮችን ደግሞ የምናከብር ወይ ደግሞ የክርስቶስ ተከታዮች እነማን ናችሁ? ስራችሁን አይደለም የጠየኩ፣ እነማን ናችሁ ነው ብራዘር። እኔ እንደግል እኔ እንደማን ማን ብትለኝ የክርስቶስ ተከታይ ከክርስቶስ አዳኝ በላይ ማንም የሌለ ከስም ሁሉ ታላቅ የሆነ ክርስቶስ የሆነ ግን ያከበሩትን የሚያከብር ዝቅ ያሉትን ያነሳ የጠሉትን ያልጠላ። ከየት ቤተ እምነት ወንድም አለ? ኦርቶዶክስ ተዋህዶ ነኝ እኔ። ኦርቶዶክስ ተዋህዶ ወይ ደግሞ ከፍ ስታደርገው ኦሪየንታል ኦርቶዶክስ በለው። ኦርቶዶክስ ተዋህዶ ስንል አሁን ምር ተዋህዶ ትችላለህ። እኛ ፍጹም ሰው ፍጹም አምላክ ሳይነጣጠል ፍጹም አምላክነቱ ፍጹም ሰውነቱ ተዋህዶ ማለት ነው። ሰዓታት ለማድረግ አዳምጥ። የመጀመሪያ ኦርቶዶክስ እንደሱ አትልም ብራዘር። ኦርቶዶክስ እንደሱ አትልም። ኦርቶዶክስ እንዲህ አትልም። ምን ነው የምትለው? ኦርቶዶክስ ስሙ ይሄ ስም ሲነሳ ኢየሱስ ራሱ ይደነግጣል ትላለች ቤተክርስቲያን። ዲያብሎስ ጽንስ ሀሳብ። እሺ ሌላስ ምን ትላለች? ቤተክርስቲያን ናት ያለችው ብራዘር። ዲያብሎስ ካልክ ቤተክርስቲያንን እንግዲህ ዲያብሎስ ጽንስ እያልካት ደስ ሲል እኔ እግዚአብሔር ይመስገን እንዳንተ አይነት ሰው ስላገኘ። እሺ ሌላስ ምን ትላለች? ክርስቶስ ሲነሳ እንደውም ሰይጣን ነው ትላለች ይላሉ አንዳንድ ሰዎች። እውነት ይሆነ አልክ አንተ እሱን። እኔ ያልኩትን ግን ቤተክርስቲያን በዛ ንግግር ነገርከኝ። ክርስቶስ የማርያም ስም ሲነሳ ማርያምን ነው የምታምነው አይደል? ኦርቶዶክስ እውነት ነው። ኦርቶዶክስ ማርያምን ነው የምታምነው አይደል? ወይ ገብርኤል ነው የምታምነው ወይ ዮሐንስን ነው? እውነት እስቲ ንገረኝ፣ እኔም ዛሬ ልወቀው። እቺ እኮ ባለጌ ቤተክርስቲያን ናት። እስቲ ንገረኝ፣ እቺ ቆሻሻ ቤተክርስቲያን እስቲ ስለሷ ውርደህ ንገረኝ። ባለጌ ስልክ ገባብህ እንዴ? እቺ ኦሪየንታል ኦርቶዶክስ ብልግናዋን እስቲ ንገረኝ፣ ቆሻሻነቷን ንገረኝ። እኔም ቢሆን የሚሸት ነገር እንዳላት ትቋቃለህ። ዳጊ ከአንተ ጋር አውራ ዳጊዬ። አይ ወንድማችን እንደሱ እንድትል አንፈልግም። አሁን የምትለው ነገር ያው ዳኒ ጋር ስለጀመራችሁ ብዬ ነው። የእናንተ አመለካከታችሁ እኮ እሱ ነው። እቺ ግማታም ኦርቶዶክስ ግማቷ ራሱ ደስ ይለኛል። ሽቷ ቆማጣነቷ ራሱ ደስ ይለኛል። አረጋጋው ግድ የለህም። አሁን ቤተክርስቲያን ሰው ስለሰደብኩ ጨዋ ለመጫወት አትፈልግ። በነገራችን ዳጊ ከእውቀት ነፃ የሆን ክልል ዝም እኛ እናከብራለን። ወንድማችን ቆይ አሁን ሰምተን አድገናል እኮ ሌፍት ኤንድ ራይት ተሳድበህ አትችለውም። አሁን በጉዳዩ እንትን በል ማውራት የምትፈልግ ከሆነ ቤተክርስቲያን እንደዛ አትልም እያለ ያው የምፈልገው
በኢትዮጵያ ኦርቶዶክስ ቤተክርስቲያን እና የሉተር ቡችሎች ወይስ የካልቪን ወይ ደግሞ ዚንግሊን ቡችለነትህን በመጽሐፍ አሁን ቤተ እምነትም ይሁን ሰውም ቢሆን እንድትሳደብ አንፈልግም። የኦርቶዶክስ ለፖለቲካም በለው ለምንም በለው እዚህ ቤት መሳደብ አትችልም። ሙዚቃ ሰራ ማለት ነው። ሰውነት አልፈልግም ሰው ለማለት ቀኑ ሙሉ ሲሳደቡ ለክ ዛሬ አሁን የመጨረሻ ዕድል እሰጥሃለሁኝ። ስርዓት ይዘህ የምታወራ ከሆነ አውራ። አሁን ስድቡን ተወውና ሀሳቡ ላይ ዳኒ ይመታል። ዳኒ ከእናንተ ነው የተማርነው። እሺ ይበቃል። አሁን ባልከው መልክ ኦርቶዶክስ እንድትሰደብ እኛ አንፈልግም። ገብቶሃል? ኧረ እባክህ ተው እንጂ። እንግዲህ ወደድኩም ጠላሁም ይሄንን ዋጣው እነግርሃለሁ። መቼ ምን ጊዜ ዛሬ ነገም ሁል ጊዜም ቤተክርስቲያን መስደብ አይደለም አላማችን። ገብቶሃል? ደስ ይለኛል። የክርስቶስ ተሰድቦ ነው። ወደ ርዕሳችን እንመለስና ወደ ርዕሱ ስንመለስ ወንድማችን የማርያም ስም ተራ ነው፣ ተራ ስም ነው፣ ተራ ስም አይደለም። ማርያም የሚለው ስም ግድ የለም። የማርያም የጌታ እናት፣ ስለ ጌታ እናት ነው። ብዙ ማርያሞች ስላሉ ስለ ጌታ እናት ማርያም ነው የምናወራው። ስሟ ተራ ነው ወይስ አይደለም? ዳኒ መታ ዳኒ ዳግሻይ መታ ዳኒ ቀጥሉ። ዳኒ እሺ ቴንክ ዩ ዳግሻይ። ከዳጊ አላውራ ዳኒ ከዳጊ ጋር ማውራው ዳጊ ይመቸኛል፣ ደስ ይለኛል። ሀቅ አለው በነገራችን ዳጊ አንዳንዴ ያለበት እንጂ እውነቱን የሚረዳ ሰው ነው። አዳሚ ይኸውልህ አሁን ትራፊክ ቢሆን አረማመድህን ቼክ አድርጎ ወይ ደግሞ እዚህ ላይ የሆነ ነገር ላይ ተንፈስ ብሎ ነው የሚለየው እና አሁን እኛ መለየት አንችልም። ኦኬ እኛ መለየት አንችልም። አሁን ወዳጅ ይኸውልህ አሁን እንደ ሰው ነኝ አይደለ? ዳጊ ደስ ይለኛል መዝሙር አንዴ አዳሚ አንዴ ብራዘር አሁን እንደው በእውነት ነፃ ሆነ የምታወራ ከሆነ እናውራ። ግን አሁን እኛ የስድብ ቃላቶች ምናምን አንጠቀምም። ያው ከንግግርህ ነው እየገመትን ያለ ነው እና ስለዚህ ማይክን ክፈተውና በስርዓት ማውራት የምትችል ከሆነ እናውራ፣ ካልሆነ ግን እንገደዳለን ማለት ነው። ታች ሆነ ያው ግምታችን ለምን ትገደዳለህ? ወንድማለም ለምን ወንድማለም ምን እኮ ከአንተ ልማር ህይወቴን ልታስተካከል እኔም ደግሞ ያጠፋሁብን ልታድለኝ ነው አይደለ? ሌላ ምን ወንድማለም ምን ችግር አለው? አትሳደብ ነው ብራዘር። እውነት ሲነገር ስድብ ተመሰለክ። ይሄ ማርቲን ሉተር ዚንግለን ማርቲን ሉተር ከጀርመን ባቫሪያን ሙኒክ፣ እኔ በነገራችን ላይ ጀርመን ነው የምኖረው፣ ባቫሪያን ነው የምኖረው። ከባቫሪያን የወጣው ባቫሪያን ታውቃለህ? ባየር ሙንድስላንድ ወይ ደግሞ ኦሮሚያ ክልል እንደሚባለው ማለት ነው። ከባየር ነው የወጣው እና እዛ አካባቢ እኔ ሙዚየም ጎብኝቻለሁ። እና እኔ አሁን አንተ እዛ ተቀብለ ምናምን ሆሳዕና ኖረክ ሌሊት ታውራ ትችላለህ። እኔ አፍዶች ወይት ዋርተማል አፍዶች ሂስ ቬትስ ማርቲን ሉተር ዋሴ gemacht was in der ምን መሰለህ አፍጌባክታት የሚለውን መጽሐፍን በጀርመን እየጻፈው ምን መሰለህ ጀርመን አሁን ብሮ 18 ዓመት ጀርመን የኖርኩት ማርቲን ሉተር ማን ሆነ ሊሆን ይችላል ብራዘር። አሁን ፖይንቱ እሱ አይደለም፣ ስለ ቤተክርስቲያን ነው እያወራን ያለ ነው። እና አይ ቲንክ ሌላ ቀን ብትመጣ የተሻለ ነው ብዬ አስባለሁ። አሁን እንግዲህ እንደ ሰው ዛሬማ ሀቄን አናግሩኝ ገብርኤልን ነው የምላችሁ። ይኸውልህ ዳጊ አሁን ለምሳሌ ዳጊ ሞት ተቀለቀ ማለት በቃ ማንም ሰው ማይኩ ዳጊ አሁን ለምሳሌ ምንሰራ አንዳንዴ አዳሚ ሌላ ቀን ይሻላል ብራዘር። ተፈቶ የለ ግድ የለም በፍጹም ሌላ ቀን ይሻላል። የጀርመን ደግሞ ከባድ ነው ሲሉ ሰምተናል እና ጥሩ አይደለም። ጴንጤ ደስ ይለኛል በነገራችን ጴንጤ ደጋፊ ነኝ። ለምን ደጋፊ እንደሆነ ታውቃለህ? አዳምጠኝ፣ ችግር የለውም አይደለም። ሲቪላይዜሽኖች አሁን ካቶሊኮች እዚህ ሀገር ኢስተርን ካቶሊኮች አሉ ታውቃለህ። ጀርመን ዌስተርን ደግሞ ኢቫንጀሊካን ናቸው። ኢቫንጀሊካኖች ለልማት ነፃ ናቸው፣ በጣም ፍሪ ናቸው። አዳሚ አሁን እንደሱ አይነት ሀሳቦች አዳምጠኛ በእናትህ አስጨርሰኝ ወንድም። እሺ ዳግሻይ ማለት በቃ ላወርደው ነው እና አዳሚ ሌላ ቀን አሁን በቃ ይሄ ስሜት ሲለቅ ብታወራ የተሻለ ነው የሚሆነው እና
ወንድም አለም አሁን እኛ የሆነ እንትን መርሻ ምናምን አይደለንም ብራዘር። መውረዱ እኮ አይደለም የሚገርመው መውጣቱ ነው። እንዴት ችሎ ወጣ ነው አሁን ጥያቄው። እንዴት ችሎ ወጣ? መውረዱማ እናወርደዋለን እኛ እንተባበረዋለን። መውረዱን እኔ እኮ መውጣቱ እንዴት ቻለ ነው። ወይ ጌታ ኢየሱስ! ይህ ቲክቶክ ጨርቆ ነው አለ እኮ ታውቃለህ። ማርቲን እንግሊን አለን እኮ ሁለቱ አንድ ሰው አድርጎ እንግዲህ ያው አንድ ሰሞን ናቸው ብሎ ነው 15ኛው ሴንቸሪ አንድ ላይ የአባቱ ስም አድርጎ ቀርቶ በአንዴ ከ15 ከ16 ቀላቀለው። በቃ ወይ ጌታ ኢየሱስ! ከባድ ነው ብራዘር፣ ከባድ ነው። እሺ ሜርሻ በአንቺ እርዳታ ጠላታችን ገባኝ። ሜርሲነሽ ለካ ጠላታችን ጠላት ከሩቅ አይመጣም። ይኸውልህ፣ ኧረ በጣም ያዝናናል አንዳንዴ። ጥሩ ደግፋ አስወጥተው ታውቃለህ ወንድሞች። ሜሩሻ እኔ እኮ እዚህ እንትን መሪውን እየቀጠቀጥኩ ነበር። ደጋግፎ አስገቡት፣ ደጋግፈን አስወጣ ነው። ደጋግፎ አስገቡት፣ ደጋግፈን አስወጣ ነው። ኤኒዌይ ቃል አብ ከማኬት ነው ከላይ ያለው ዳጊ ከአንተ በታች ያለው እንጃ። አዋራው ዳኒ አዋራው። እሺ ቃል አብ ሰላም፣ እንዴት ነህ? ቃል አብ ይሰማል? ወዳጃችን ቃል አብ እየሰማን አይደል? ካሌብ ነው ቃል አብ ነው አይደል ነው? እሺ ካሌብም ሊሆን ይችላል። ካሌብ ሰላም። ግን እኮ ትክክለኛው ካልቤ ነው እኮ ብሎ የጻፈው። ካልቤ KALBE ነው የጻፈው። ካልቤ ነው ወይ ቀለብ ለማለት ይሆን? በምንኛ ነው ቀለብ ማለት? ካልቤ እሺ ሌላ ሰው ቀጥሉ። እሺ እህትየው ኤርሚ ይረብሻል ብላለች። ሚዩት አድርጌያለሁ። እየነዳ ያለው መሰለኝ፣ እየነዳ ስላለ መሰለኝ። እሺ ለዛ ይሆናል። ሰለሞን እሷ ካልተረጎመችው በስተቀር አልገባኝም። እሺ እኔ ሚዩት አድርጌያለሁ። ሜርሲን ተዋት፣ ዛሬ ደግፋ እያስገባችበት ነው። እሺ ሰላም ሰለሞን፣ እንዴት ነህ? ይሰማል ወዳጄ? የጌታ እናት ማርያም ስሟ ተራ ስም ነው ብለን ነው እኛ የምናምነው። ግን ቤተክርስቲያናችሁ እንደሱ ታምናለች ወይ ነው ጥያቄ። የእኛ እምነት እሱ ነው። እናንተ ግን ቤተክርስቲያናችሁ እንደሱ ታምናለች ወይ? መሰረታዊ ሀሳብ ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ሰለሞን ይሰማል? እሺ በጌታ ከሆናችሁ ቶሎ ብትነግሩን ማለት በቃ ፕሮፋይል ገብተና ማየት አይጠበቅብንም እና ባታደግ አሪፍ ነው አይደል? በአስሬ ባንጠራችሁ ደግሞ ተሳስታችሁ ከገባችሁ መውረድ በጣም አሪፍ ነው። ወዲያው የማታወሩ ከሆነ ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እኛ በእርግጠኝነት የማርያም ስም በቃ ተራ ስም ነው፣ ኖርማል ስም ነው ብለን ነው የምናምነው እና አይ አይደለም ብሎ የሚያምን ኦርቶዶክሳዊ ካለ ወይም ልክ ናችሁ ብሎ የሚያምንም ኦርቶዶክሳዊ ካለ በደስታ እንቀበላለን። መግባት ትችላላችሁ። እሺ አቡሽ ሰላም ሰላም። አቡሽ አቡሽ ይሰማል?
አቡሽ እሺ ካኪ ነው የሚለው። ሰላም እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ግዴታ መናገር አለብኝ? ከየት ብለን እናወራሽ? ካልነገርሽን ከየት ብለን እናወራሽ? አይ እኔ ከወደዚህም ከወደዛም አይደለሁም፣ ግን ያንተ ንግግር ተራ የሚለው ነገር እኔ ኦርቶዶክስ አይደለሁም። ግን ከየት ነሽ? ኦርቶዶክስ አይደለሁም። ምንድን ነሽ? የሆንሽውን ብትነግሪኝ ይቀላል። ያልሆንሽውን ስንገምት ተራ ስም እንቸገራለን። ለምን ትላለህ? ምን ማለት ነው? የሆንሽውን ንገሪና ከዛ እናወራለን። ችግር የለም። የሆንሽውን ንገሪና ያልሆንሽው ብዙ ነው። እኔ ምንም ስለ ለምሳሌ እምነቴ ሙስሊም ሳይሆን ናት አንተ ይችላል። በአንተ ንግግር ነው የገባሁት። ይቅርታ ከፈለግ ግድ የለም እኮ። ስለዚህ የሆንሽውን ንገሪንና ከዛ በእኔ ንግግር ላይ ደግሞ ሀሳብሽን ሰጫለሽ። በደስታ ነው የምንቀበልሽ። እና አይደለም። አንተ ለማስተማር ከሆነ ተራ ስም ነው። ምን አስባለ? ተራ ስለሆነ ነው አታለም። ግን አይባልም። ከየት ቤት እኔ ነሽ? ወንድም እንዴ ለምን እንዲህ እያልክ ወንጌልን ትሰብካለህ? ተራ ስም ከየት ነሽ? አይደለም። አይደለም በቃ ስትይ ከፈለግ አውርደኝ፣ እዛው እንደለመድከው ተከራከር። ግን አይባልም። ተራ አይደለም ስትይ ምን አይነት ነው ታዲያ? እስቲ ንገሪኝ። አይደል ተራ ብለህ እንዴት ወንጌል ትሰብካለህ? እንደዚህ ነው የሚሰበከው ወንጌል? ተራ ስለሆነ ነው። በቃ እንዴት ያዳምጡሃል ታዲያ? ስለ ክርስቶስ ስትሰብክ እንዴት ያዳምጡሃል? በጣም አዝናለሁ። ተራ በቃ ተራ የሆነው የፈለግከውን በል፣ ተሳደብ። እንግዲህ አያገባኝም። አይዞሽ እታለም፣ አይዞሽ አይዞሽ። ተራ የሆነው ስም ተራ ነው ብለን እንናገራለን። ከስም ሁሉ በላይ የሆነውን ስም ደግሞ በትክክል ያንን ስም ለትውልድ እናሳውቃለን። ወንጌል ማለት ኢየሱስ ክርስቶስን እውነተኛውን ከስም ሁሉ በላይ ስም የሆነውን ይህንን ስም ለትውልድ መናገር ነው። ስለዚህ ከስም ሁሉ በላይ የሆነውን ስም ያለምንም ችግር በአደባባይ እንመሰክራለን እታለም። እና ከዚህ ስም ጋራ ሌላ ስም የተዘረዘሩ የተቀመጡትን ሁሉ በእውነት ስፍራቸውን እንዲይዙ እንናገራለን ማለት ነው። ይሄ ደግሞ ምንድነው? እሱ ወንጌል ይባላል እታለም። ወንጌል ነው፣ ወንጌል ነው። እሺ ሜላ ዌልካም ብለናል። እንኳን ደህና መጣ። እሺ ላዛረስ ነው። ሰላም ሰላም ላዛረስ። ሰላም። እሺ ከየት ቤተ እምነት ብራዘር? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። ዳግሻይ ተቀበሉ እስቲ ወዳጃችን ከበረከተ። ቀጥሉ። ምን ነበር ጥያቄያችሁ? እሺ ዳግሻይ ያለ እሺ የማርያም ስም ተራ ስም ነው ወይስ አይደለም? ስም ነው። ተራ ስም ነው። እናትና አባቷ ያወጣ ተራ ስም ነው። ተራ ስም ነው። ከየት ቤተ እምነት ነኝ ያልከኝ? ኦርቶዶክስ። ታዲያ ኦርቶዶክስ እኮ ተራ ስም ነው አትልም? ከየት ነው ያገኘው አንተ? እናትና አባቷ ያወጣላት ስም ነው እኮ። ቤተክርስቲያን ግን ተራ ስም ነው አትልም? ይሄን መረዳት ከየት ነው ያገኘው? ውሎ እንዴት ነው? መመርመር አለበት። አሁን ይሄ ወንጌል አማኞች እንጠቀመዋለን እንጂ አይደለም፣ እንጠቀመዋለን እንጂ እኮ ስሙን እንደዛማ አናመልከውም። አይ ቤተክርስቲያናችሁ ተራ ስም ነው ብላ አታስብማ። ለቤተክርስቲያናችሁ ይሄ ስም ተራ ስም በዚህ እኮ አይ ስሙ የሆነ ቦታ አለው እንትን እናከብረዋለን እንጂ ሌላ ከዛ ያለፈ ነገር የለው። አይ አለው ቤተክርስቲያናችሁ ውስጥ አለ። ለዛ ነው አሁን ይሄንን ስም እንደ ርዕስ ይዘን የወጣ ነው። ለዛ ነው ቤተክርስቲያናችሁ ውስጥ መስተካከል ያለበት ነገር አለ። የቱ? ለምሳሌ የለም። እስቲ መስረጃ ስጠኝ እስቲ። እኛ ለዚህ አይ ማርያም ለሚባል ስም
የሆነ ቦታ እንሰጣለን ምናምን የሚባል እስቲ መሰረጃ እስቲ የማርያም ስምን የጠራ ይድናል ወይስ አይድንም? የማርያምን ስም የጠራ ይድናል ወይስ አይድንም? አይድንም። ለዛ ነው አሁን አንተ ኦርቶዶክስ አይደለም ያልኩ። ለዛ ነው ቤተክርስቲያን ውስጥ ግን አይደለም። ኖ የማርያምን ስም ሲጀመር በይብሩ ቆይ ይድናል ታልሽ ቤተክርስቲያን በይብሩ ምንድነው የሚባለው? በዕብራይስጥ ምንድነው የሚባለው? ምኑ ነውስ ንገረን እስቲ። ማርያም የሚባል በዕብራይስጥ ምንድነው የሚባለው? ምንድነው የሚባለው እስቲ ንገረን። በስም ደረጃ የምትሄድ ከሆነ ማለት ነው ንገረን። አይ አንተ ነህ የጠቀስከው አንተ አውጣዋሽ። ሲጀመር እኛ በስም አይደለም አንድ ነገር በስም አይደለም እኛ የምንከተለው። እኛ ስትል ምንድነው? እኔ እኮ አሁን የነገርኩህ ቤተክርስቲያን የማርያምን ስም የጠራ ይድናል ትላለች ነው እያልኩኝ ያለሁት። አዮ ኖ ዛት ኢዝ እኮ ያንተ እንትን ነው የኔ ምን ብራዘር እኛ አይደለም አንተ በሎጂክ እናውራ። በሎጂክ ማለት ቤተክርስቲያን እኮ በሎጂክ ሰላም ነው አይደል ወራጅ? ከብሉ ክዳን እስከ እንትን እሺ ቪዲዮን ጋብዘው። እሺ ወንድምነት አይ ቪዲዮን ሳይሆን ከሱ ቀጥሎ ያለው ከታች ያለው ኦርቶዶክሳዊ ነው። ላዛረስ ከዚህ በፊትም ገብቶ ኦርቶዶክስ ነኝ ብሎኝ አውርቶኛል። ግን አንዳንዱ ነገር አውርተናል። አስታውሳለሁ። እንኳን ደህና መጣ። መረዳትህን ሰምተናል። ከአንተ በታች ያለው ኦርቶዶክሳዊ ስለሆነ ማን ዘተዋህዶ ምን ዘተዋህዶ እንዴት ነህ? እሺ ሰላም እናንተ ጋር እንዴት ናችሁ? ማን ጋር ነው? ኤርሚ ነው ወይስ ዳንኤል? ቆይ ትቀጥላለህ። ከዳኒ ጋር ነው የምቀጥለው። እንኳን ደህና መጣ። ከየት ቤተ እምነት መሆንን ንገራቸው እዚህ ላሉ ሰዎች ለሚሰሙ። አይ ኦርቶዶክስ አለው። ወንድምነት ላዛረስ የጠየቀውን ጥያቄ እሱ መልሶ ይጠይቃል። እዛ ከሱ ጋር አውሩ። ከዳኒ ጋር ወንድምነት ቀጥሉ። አልቀጥል። አይ ላዛሪያስ አንተ ረጋ በልና ሌላ ኦርቶዶክስ የሆነ ሰው ጋር እናውራ በደንብ ማለት ነው። አቋሙ በግልጽ መናገር ከሚችል ሰው ጋር ሚዩት አድርግና ከዛ ያንተን አቋም ደግሞ እንደ ኦርቶዶክስ እንሰማለን በኋላ። ተባረክ። እሺ ምንቴ የማርያም ስም ተራ ስም ነው ወይስ አይደለም? የማርያም ስም ተራ ስም አይደለም። ነገር ግን በዛ ልምጣለህና የማርያም ስም ተራ ስም አይደለም የሚል አንተ ከምን ፖይንት ከምን ተነስተን ዲፋይን እንዳደረግ አይደለም ስላልከኝ ምንም በቃ ገብቶ ነው ማለት ነው አይደለም ያልከኝ። ስለዚህ አይደለም ስትለኝ ከምን አንጻር እንደሆነ ከምን አንጻር እንደመለስክልኝ አንተ ላይ እናውራውና ችግር ስለተነሳህ ማለት ነው። አዎ በቃ ኖርማል ስም ነው፣ ምንም የተለየ ስም አይደለም እያለን ያለን። ልክ እንደ ጳውሎስ እንደሚባለው በቃ የሰው መጠሪያ ኖርማል ነው እንጂ ምንም ከስም የተለየ ስም ነው እያልን አይደለም። ስልጣን ያለው ስም ነው እያልን አይደለም። አንተ የተለየ አይደለም ብለህ ታምናለህ ወይስ ነው ብለህ ነው የምታምነው? የማርያም ስም ተራ አይደለም ብዬ አምናለሁ። ምክንያቱም መድኃኒታችን ኢየሱስ ክርስቶስ የወለደችን ምክንያቱም ተራ አይደለችም ብዬ ነው ማምነው። ተራ እንዳልሆነች ደግሞ እሺ ሚዩት ነው ስልክ ይዞኝ ነው። እሺ ስልክ ገብቶብህ ነው። እሺ እንግዲህ ሲመለስ ስሟ
እንግዲህ ስሟ ተራ ስም እንዳልሆነ ሊያሳየን ነው ማለት ነው። ሜላዬ እንኳን ደህና መጣ። እስከዛ ሰላም በለን እስኪ። ሁሉ ሰላም? እሺ፣ ሁለቱም ስልክ ገባባቸው። እሺ እሺ፣ ተመለስክ አሁን? እሺ ኦኬ፣ እሺ። የማርያም ስም ተራ ስም ያልሆነበት ምክንያት እርሷ የዓለም መድኃኒት የሆነውን ኢየሱስ ክርስቶስ በመውለዷ ከሴቶች ሁሉ ተለይታ በእግዚአብሔር የተመረጠች ቅድስት እናት በመሆኗ ስሟ ታላቅ ክብር ኖረዋል። ምክንያቱም ስሟ የተለየ ከፍጥረት ሁሉ የተለየ ስም እንደሆነ፣ ስልጣን ያለው ስም እንደሆነ ከመጽሐፍ ቅዱስ ስሟን የማርያምን ስም ጠቅሰ በማስረጃ እኔ ይህን ጥያቄ መልሼ ልጠይቅና ለምሳሌ የጌታ እናት እንደሆነች ታውቃለህ? ታምናለህ? አሁን እሱ ጥያቄ ይባላል። የጌታን መልስልኛ እንዴ! ለአብራራልህ እኮ ልመልስልህ እኮ ነው። አዎ የጌታ እናት ናት፣ ምንም ጥያቄ የለውም። የእሷ ስም ነው አሁን እያወራን ያለ ነው። እሺ፣ በቅድስት ድንግል ማርያም የተሰራው ተአምር ዳግም ሊሰራ ይችላል? በማርያም የተደረገ ተአምር ማርያም በራሷ የሰራችው ተአምር የለም። አሁንም ፎከስ አድርገን የሰራችው አላልኩም፣ የተደረገ ነው ያልኩኝ። ምክንያቱም ሌሎች ላይ በማንም ላይ ምናልባት ብዙ ተአምራቶች ሊሰሩ ይችላል። ነገር ግን በእናታችን ቅድስት ድንግል ማርያም የተሰራው ተአምር ግን ዳግም ሊሰራ አይችልም። ምንድን ነው የምትለኝ? የትኛውን ስለምር ነው የምታወራው? ምንቴ ስሜታዊ ሆንክ ይመስለኛል። ስለምን ነው እያወራን ያለ ነው? እያወራን ያለ ነው ስለ ማርያም ስም ነው። ስሟ ከስሞች ሁሉ በላይ ስም ነው ብለህ የምታመን ከሆነ ኦኬ፣ ለሱ ማስረጃ ስጠን ነው እያልን ያለ ነው። አሁን ስለ ክርስቶስ ኢየሱስ አይደለም እየተነጋገርን ያለ ነው። እኔ ተመለስኩኝ። ሰማለሁ። ስልክ እያስወጣኝ ነው። ምናልባት እያወራ ከነበረ ቅርታ ግን ጥያቄው የገባህ አልመሰለኝም። እያወራን ያለ ነው ማርያም ስለወለደችው ስለ ክርስቶስ ኢየሱስ አይደለም እየተነጋገርን ያለ ነው። ኦኬ፣ እሷ ስላላት ስለ ስሟ ማርያም ስለሚባለው ስለ እሷ መጠሪያ ነው እያወራን ያለ ነው። ይሄ ስም ከሌላ ከማርታ ከሌላ ከኤልሳቤት ከሌላ ከምታውቃቸው የሴቶች ስም የተለየ ስም ነው ወይ? ኦኬ፣ በፍጥረቱ ዓለም ላይ የሚያመጣው ተጽዕኖ አለው ወይ ይሄ ስም ሲጠራ? እሱን ነው እየተነጋገርን ያለ ነው። አዎ የተለየ ስም ነው ብለህ ቆይ አንዴ ላዛሪያስ ሚዩት አድርግ። ጥያቄውን እንትን እናድርገው። ሚዩት አድርጋለህ ላዛሪያስ። ቴንክ ዩ ተባረክ። ይሄንን ስም የተለየ ስም አድርጋ ቤተክርስቲያን ስለምትይዝ ነው። ፎከስ አድርገህ የማርያም ስም የተለየ ስለመሆኑ እንደ ቤተክርስቲያን አቋምና እንደ ቤተክርስቲያን እምነት ሀሳብ ላይ እናውራ። ኦኬ፣ እሺ። አሁን ልብ ብለህ አዳምጠኝ። መልካም፣ ጥሩ ሀሳብ ነው፣ ጥሩ አቋም። ምክንያቱም ማርያም ምናልባት አይዶን ነው በአንተ አንደርስታንዲንግ፣ ነገር ግን አሁን ለምሳሌ አንተ በመጣህበት በጠየቀኝ ጥያቄ ማለት ነው። ስለዚህ የማርያም ስም ተራ ስም ነው ባልከው መንገድ ልምጣ። መጀመሪያ እንግዲህ እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት በመሆኗ ኦኬ፣ በልጇ ፊት ያላት የባለሟልነት ወይም ደግሞ የማማለድ ስልጣን ታላቅ ሊሆን ይችላል። ነገር ግን እዚህ ጋር አሁን ለምሳሌ የጠየቀው ጥያቄ ጋር በመጽሐፍ ቅዱስ ልምጣለን። ኦኬ፣ የጻድቅ ሰው ጸሎት በስራዋ እጅግን ኃይል ታደርጋለች። ምናልባት ይህንን ያዕቆብ 5:16 ላይ ከጻድቅ ሁሉ በላይ የምትበልጥ እንግዲህ ይህንን ነገር ስል ለምሳሌ ድንግል ማርያም ስሟ ተጠርቶ ኦኬ ለምኝ አማልኝ ሲባል በጸሎት ምክንያት ከሰው ከፈተና ለምሳሌ በሰው ምክንያት ከፈተና ከበሽታ ከኃጢአት ከቁርኝነት፣ ነገር ግን በምልጃ ነው። በቀጥታ ግን ራሷ ታድናለች ብለን አናምን። በቀጥታ ምልጃዋ ግን ያድናል። እሺ ምንቴ፣ አሁንም ያው ጥያቄ ግራ ተጋብተሃል ወይ ደግሞ መልስ ስለሌለ የሆነ ቦታ ላይ ለመደበቅ እየሞከርክ እንደሆነ ነው እየታየኝ ያለው። እና የጠየቅኩ ጥያቄ በጣም ሲምፕል ነው። ኦኬ፣ ስለ ምልጃ እያወራን አይደለም። የማርያም ስም ከሌሎቹ ስሞች የተለየ ነው ወይስ አይደለም? ስለ አዎ የተለየ ስም ነው ብለህናል።
የተለየ ስም ከሆነ ማስረጃ ስጠን። የማርያም ስም ከሌሎች ፍጥረታቶች የተለየ ስም መኖሩ ስልጣን እንዳለው ኦኬ የምታምን ከሆነ ለዚህ ትምህርት የሚሆን መጽሐፍ ቅዱሳዊ ኤቪደንስ ስጠን ነው እያልን ያለ ነው ብራዘር። አሁን ስለ ምልጃ አላነሳንም፣ ስለ ስሟ ነው እያወራን ያለ ነው። ስለ ማርያም ስም ነው እያወራን ያለ ነው እና ማስረጃ ካለ ፕሊዝ። ኦኬ አሁንም ኦልሬዲ ምክንያቱም አንተ በቀጥታ ማመን አልፈለክም እና መቀበል አልፈለክም። መቀበል የፈለግከው ግዴታ አንተ በቆምክበት ወይም ደግሞ አንተ በምታምነው አንተ በምትረዳው አንተ ወይም ሜቢ ዲስሪስፔክት አድርገህ አንደርስታንድ ባለረካት ዌይ ሊሆን ይችላል። ምክንያቱም ወደ እናንተ ዶሚኔሽን ስመጣ ደግሞ ምክንያቱም እያንዳንዱ በተለያየ መንገዶች የተለያየ አንደርስታንዲንግ ስለሆነ በተለያየ ፍቺ ስለሆነ የምትሰጧት። ስለዚህ አንተ በምትፈታበት መንገድ ግዴታ የማርያም ስም ፍታልኝ አይደለም፣ ወይም ደግሞ የጌታ እናት ማርያም ስሟ እጅግ ኃያል ነው። ምክንያቱም ኃያል የሆነበት ምክንያት ከሌሎች ቅዱሳን መላእክት እሱንማ ነገርከን እኮ ስሟ ከሌሎች ስሞች በጣም ኃይለኛ ነው እያልክን ያለው እና ጥሩ በቃ ለዚህ ሀሳብ ማስረጃ ስጠን። ስሟ ከሌሎች ፍጥረት ሁሉ ስም የተለየ ስም ማርያም እንደያዘች ማስረጃ ስጠን ከእግዚአብሔር ቃል። ቀላል እኮ። አሁን እኛ ጥላቻ ውስጥ ለምን ትገባላችሁ? እኛ ማርያምን እንጠላለን የሚል ንግግር እስካሁን አልሰማህም። ኦኬ ምንም አላወራንም አይደል? የወንጌል አማኝ ሆኖ ማርያምን የሚጠላ ሰው የለም። አንተ ማስረጃ የለህም ማለት እኛ እንጠላታለን ማለት አይደለም ብራዘር። አንተ ነህ ማስረጃ የሌለን። ለአንተ እምነት ማስረጃ ስላጣ እኛ ማርያምን እንደምንጠላ ማውራት አያስፈልገውም። ምክንያቱም ማንም የወንጌል አማኝ ማርያምን ስለማይጠላ ማለት ነው ልንጠላት አንችልም። የጌታችን እናት ናት፣ እንወዳታለን። በክርስቶስ ኢየሱስ የጸደቀች እናታችን ደግሞ እህታችንም ናት። ምንም ጥላቻ የለውም። ይሄ ጥላቻ አይደለም። ያልሆነችውን ማርያም ያመንከው አንተ ነህ። አንተ ላመንካት ማርያም ማስረጃ ማጣት እኛን ጥላቻ አያስብለንም። የጠየቅንህ ለአንተ እምነት ነው። አንተ ላመንከው የማርያም ስም ከስሞች ሁሉ በላይ ነው ብለህ ለተቀበልከው ለዚህ እምነት ማስረጃ ስጠን ነው ያልንህ። ለአንተ ማስረጃ ማጣት ከጥላቻ ጋር ምንም የሚያገናኘው ነገር የለም። እኛ ስለማንጠላት ማለት ነው። ተመልሳ ጥላቻማ በደንብ አለ። ምክንያቱም ለማርያም የሚደረግ ክብር፣ ለማርያም የሚሰጥ ምልጃ እንዳለ ዲስሪስፔክት ስለሆነ ወይም ደግሞ በሪስፔክት ወይ አንደርስታንድ ስለማታደርጉ ወይ ለሺ መጽሐፍ ቅዱሳዊ ለምሳሌ ሉቃስ 1:28 እና 1:42 የማርያም ስም የተለየ መሆኑ መጀመሪያ ጊዜ ለምሳሌ ሉቃስና መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነውና ከሴቶች መካከል የተባረክሽ ነሽ የተባለች አለች። ስለ ስም ነው እያወራን ያለ ብራዘር። የጠየቁም መልስልኝ። የጠየቁም የተባለች አለች ወይ በመጽሐፍ ቅዱስ? አሁን የጠየቁን መልስልኝ። ለየት የሚያደርጋት ጥያቄ ነው ያለኝ። ምንቴ እኔ ኦርቶዶክሳዊ ነኝ፣ ግን ጥያቄ ነው ያለኝ ነው የሚባለው። አሁን አንተ ማለት ያለብህ እንደዛ ነው። መልስ የለኝም ጥያቄ ነው ያለኝ ነው ማለት ያለ ስለመልስ አሁን ይህንን ስትመልስልኝ እንድመልስልህ ነው። ምንም አሁን ለአንተ ብራዘር ጥያቄ ተጠይቆ ሰው ጥያቄ ሲጠይቅ ለተጠየቀው ጥያቄ መልስ እንደሌለው ነው የምረዳው። አየህ ቤተ ክርስቲያን የማርያም ስም ከስም ሁሉ በላይ እንደሆነ ታምናለች። መጽሐፍ ቅዱስ ውስጥ ግን የለም። የተቸገርከው እኮ ለዛ ነው። አየህ ምንቴ አንተም ታምናለህ፣ ግን የማርያም ስም ከሌሎች ስሞች የተለየ ስም መሆኑን ግን የሚያስረዳ መጽሐፍ ቅዱስ ማስረጃ የለም። ጥያቄ ነው እየጠየቅን ያለው። አሁን ጥያቄውን ለጊዜው ሆልድ አድርገውና አሁን መልስ ስጠን። የማርያም ስም ከሌሎች ስሞች የተለየ ስም መሆኑን ማስረጃ ስጠን ብራዘር። ጥያቄውን ትንሽ ሆልድ አድርገውና ከዛ እንመለስበታለን ጥያቄዎች። በርታ ብራዘር። እያወራሁ መስሎኝ ነው ማይክ ከፈት። ስለዚህ ለምሳሌ ከዛሬ ጀምሮ ትውልድ ሁሉ ብፁዕት ይሉኛል። ምናልባት ከታችም እየጻፈ ነው እና
ሉቃስ 1:48 ስለዚህ እዚህ ጋር አሁን ለምሳሌ አሁን በማርያም ድንግል ዛሬ ጀምሮ ትውልድ ሁሉ ብፁዕት ይሉኛል። አሁን ለምሳሌ ስለ እመቤታችን ቅድስት ድንግል ማርያም ልዩነት ኦኬ ስሟ ተራ ላለመሆኑ አንተ ተራ ማለት በቃ ሆነ ምንም ተራ ባዶ እንደማለት ነው። እንዲሁም ደግሞ እንግዲህ ለማርያም ምንም አይነት ክብር እንደሌለ ወይም ደግሞ እንደውም የመድኃኒታችን የኢየሱስ ክርስቶስ እናት መሆኗን ራሱ አምነህ እንደማትቀበል አንዱ ማሳያ። ለምን እዚህ ጋር ቶፒኩ በራሱ ምንቴ አሁን እኔ ተወኝና ምንቴ አሁን እኛ እያወራን ያለው አድምጬ ቆይቼ አሁን በስሟ ቶፒኩ ላይ ቆመና እያወራ ያለው አሁን እኔ ጋር መታ አትደበቅ ምንቴ እኔ ጋር መታ አትደበቅ። ቀጥታ አንተ በምትፈልገውን ሀሳብ አልመልስልህማ። አድምጠኝና እሺ ልስማ። ቆይ ምንቴ እንግባባ። አየህ አሁን አንተ ማርያምን ስለምታምነው እምነት ነው ጥያቄ እየጠየቅን ያለ ነው። እናንተ ማርያምን እንዴት ታምናላችሁ ትጠይቀናለህ። አሁን የተጠየቅከው አንተ የማርያም ስም ከሌላ ፍጥረት ሁሉ የተለየ ስም ነው ብለህ ታምናለህ። ለዚህ እምነት ማስረጃ ስጠን ነው ያልን። አየህ በቃ አሁን እኛ ውስጥ ገብታ አትደበቅ። እኛ ስለ ማርያም ያለንን ምልከታ በኋላ እናወራለን። አሁን ስለ አንተ ነው የምታወራው። ኦኬ እኔ ለጠየቀኝ ጥያቄ እየመለስኩልን ነው። ኦኬ የማርያም ስም ኦኬ አሁን አንተም ትመልስልኛለህ። እኔ ተራ ላለመሆኑ እነዚህን ከሰጠሁ ኦኬ አንተ የማርያም ስም ተራ ነው ምንም ቫልዩ የለውም ምንም ነገር ማድረግ አይችልም የሚል ቃል በቃል ከመጽሐፍ ቅዱስ አሳይ። ስለሌለ ነው አሳየኛ። ስለዚህ ልዩ ለመሆን ደግሞ እኔ በመጽሐፍ ቅዱስ አሳየው እኮ በእመቤታችን ቅድስት ድንግል ማርያም የተሰራው ተአምር ዳግም ላይሰራ እንደማይሰራ ከሆነ ስሟ ተራ ሊሆን አይችልም። ኮሜንት አንዴ አሁን ትንሽ ሚስ ያደረከውን ፖይንት ላሳይ። ኦኬ አሁን እግዚአብሔር በማርያም ላይ የሰራው ታላቅ ነገር የለም ወይ? እግዚአብሔር ነው የሰራው። ኦኬ በደንብ ተረዳ። የሰራው ነገር አለ። እግዚአብሔር በማርያም አልተጠቀመም ወይ? ተጠቅሟል። ምንም ጥያቄ የለውም። ጥያቄው እሱ አይደለም። እሷ ግን በማርያም በእሷ ስም የሚከናወን ዛሬ ላይ ላለን ክርስቲያኖች የተረፈን የማርያም ስልጣን አለ ወይ? በስሟ የሚደረግ ነገር ነው እያወራን ያለ ነው። እሱ ነው እየተነጋገርን ያለ ነው። እሺ አንተ ወይ በአንተ በመጣበት ኮንቴክስት ልምጣና ለምሳሌ አንተ የተረዳኸው እንዴት ነው? አሁን ለምሳሌ አንድ ሰው ሙዝ ከበላ በኋላ ኦልሬዲ ልጣጩ ምንም ቫልዩ የለም ይጣላል። ኦኬ አንተም እንደዛ አይነት አንደርስታንዲንግ አለ። ኦኬ በማርያም ላይ ተሰራው አድምጠኛ ስታዳምጠኝ ቆይቼ እኔ አንተን ያወራውን ሐሳብ ኦኬ ሙሉ በሙሉ ያንዳንዱ ሐሳብህን ሪጀክት የሚያደርግና ሐሳብህም ያነሳው ኮንቴክስት ላይ ስመጣ ነው። ምክንያቱም ከማዳመጥ ይልቅ አድምጠኝ ብትመልስ ደግሞ ትክክለኛ ይሆናል። ምልልስ እናደርጋለን። ከታች ያሉትም አራቁተኛ ሰዎች በትክክል ይማራሉ። ለምሳሌ ከኔ ጋር ነው ትንሽ ያስተጋባል አይሄዱ ነበር። ቀጥል እየሰማሁ ነው። ኦኬ ስለዚህ የማርያም ስም ምንም ትርጉም የለውም። ኦኬ ምንም ትርጉም የለውም፣ ምንም ማድረግ አይችልም የሚል ቃል በቃል ካላመጣ ከመጽሐፍ ቅዱስ ኦኬ ከመጽሐፍ ቅዱስ አምጣ። አንድ ሁለተኛ እኔ ደግሞ ስሟ ተራ ላለመሆኑ ኦኬ ተራ ላለመሆኑ ከመጽሐፍ ቅዱስ ደግሞ ያንዳንዱ ማስረጃዎቹ ለምሳሌ በማርያም ዘንድ ላይ እንግዲህ ያንዳንዱ ለምሳሌ ኤልሳቤጥ በመንፈስ ቅዱስ ተሞልታ በታላቅ ድምፅ አንቺ ከሴቶች መካከል የተለየሽ ነሽ ወይም የተባረክሽ ነሽ ስትላት የማኅፀንሽን ፍሬ የተባረከ ነው ስትል መስክራለች። ምሳሌ ስለዚህ እንዲህ አይነት የተመሰከረላት በመጽሐፍ ቅዱስ አለችን ሌላ። ስለዚህ ይሄ ተራ ላለመሆኗ ማሳያ አይደለምን? ኦኬ ትርጉሙ ለምሳሌ እንግዲህ ከሴቶች መካከል የተባረክሽ ነው የሚለው ሐረግ እንግዲህ ማርያም በታሪክ ውስጥም ከነበሩ ካሉ ወደፊትም ከሚመጡ ሴቶች ሁሉ ተለይታ የላቀ ቅድስና ክብር ደረጃ ያስቀምጣታል።
ኦኬ ትውልድ ሁሉ ብፅዕት መባሏ እንግዲህ ድንግል ማርያም በመንፈስ ቅዱስ ተሞልታ የተናገረችው ትንቢት ስሟ በሰው ልጅ ታሪክ ውስጥ ምን ያህል የተለየ ስፍራ እንዳለው በደንብ አድርጎ መረዳት ይቻላል። ስለዚህ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ኦኬ ስለዚህ አንተ ግዴታ ዳኒ ኔትወርክ ይዟል መሰለኝ፣ ያዳመጥከኝ አይመስለኝ። ይሰማው። ኦኬ ስለዚህ አንተም ከመጽሐፍ ቅዱስ ማስረጃ ሰጠኛለህ? መልስ የለም። እሺ ቆይ፣ ስለዚህ መልስ የለም። ስለዚህ በአንተ መረዳት አንተ መልስ ሳይኖር ግዴታ በሐሳብ ትችት ወይም ደግሞ በግል በራስ ሐሳብ አይደለም እንዲህ አይነት ቶፒክ ላይ መታችሁ የራሳችሁ ሆነ አይደለም። እኔ አሁን ለምሳሌ ይሁን አይደለም ስንል ከዚህ ማስረጃ አንፃር አንተም ደግሞ አይደለችም ለሚለው ማስረጃ ደግሞ ተመሳሳይ ከየለም ደግሞ የለም ካልቻልክ አልቻልኩም በለኝ፣ ችግር የለውም ልቀበል። የለም እሺ እምነት ማርያም ከስም ሁሉ በላይ ስም አላት ብለህ የምታምነው አንተ ነህ። ኦኬ ኢትስ ዩር ብሊፍ ብራዘር። ለአንተ እምነት እኔ ማስረጃ ማምጣት አይጠበቅብኝም። ኦኬ አንተ ነህ ክሌም እያረክ ያለኸው። እኔ ከስም ሁሉ በላይ ስም አለው ብዬ የማምነው መጽሐፉን ስም ነው። መጽሐፉ የሚናገረው ከስም ሁሉ በላይ ስም እንደተሰጠው የሚናገርለት የክርስቶስ ኢየሱስን ስም ነው። ይሄ የኔ እምነት ነው። እኔ ስለ ስም መተህ ስትጠይቀኝ ማን ነው ስትለኝ መጽሐፍ ቅዱስ ላይ የተነገረን አንድ ድንቅ ስም አለ፣ ጉልበት ሁሉ የሚንበረከክለት፣ ምላስ ሁሉ የሚመሰክርለት አንድ ስም አለ። ያ ስም ኢየሱስ ነው ብዬ እነግርሃለሁ። ማስረጃ ስትለኝ ጥቅስ ጠቅሼ አሳያለሁ። ይሄ የኔ እምነት ነው። አሁን የተጠየቀው ያንተን እምነት ነው። ያንተ እምነት ግን ምንድን ነው? እሱ ማርያም ከስም ሁሉ በላይ ስም አላት ብለህ ታምናለህ። አየህ፣ ኢት ኢዝ ዩር ብሊፍ። ለዚህ እምነት ማስረጃ አለህ ወይ? እኔም ብትጠይቀኝ ፊልጵስዩስ ምዕራፍ 2 እንጠቅስልሃለሁ። ኦኬ ከስም ሁሉ በላይ ስም ያለው ስም እንዳለው ኢየሱስ ክርስቶስ ከስም ሁሉ በላይ ስም እንደተሰጠው ጉልበት ሁሉ ለዚህ ስም እንደሚንበረከክ ማስረጃ ሰጣለሁ። የኔ እምነት ስለሆነ እምነቴ መጽሐፍ ቅዱሳዊ ስለሆነ ማለት ነው። አሁን ለአንተ እምነት ነው እያወራን ያለ ነው። አንተ ማርያም ከስም ሁሉ በላይ ስም አላት ብለህ እየነገርከን ያለው ከስም ሁሉ በላይ ስም ካላት ማስረጃ ስጠን። ለምሳሌ ጠቀስካቸውን ሀሳቦች እኔ ብፅዕ ስለተባለች አልክ። ማርያም ብቻ አይደለችም ብፅዕት የተባለችው። ማርያም ብፅዕት መባሏ ከስም ሁሉ በላይ ስም አላት ማለት አይደለም። የሚያስታረቁ ብፁዓን ናቸው፣ በመንፈስ ድሆች የሆኑ ብፁዓን ናቸው። ብፅዕና ከስም ሁሉ በላይ መኖሩን አይደለም የሚያሳየው ወዳጄ። አየህ፣ አሁን እሱን ነው በማስረጃ ማምጣት ያለብህ። መጽሐፍ ቅዱስ ውስጥ ከስም ሁሉ በላይ የሆነን ስም፣ ስልጣን ያለውን ስም አንድ ስም ነው የሰጠን። ከኢየሱስ ውጪ ሌላ ስም የለም። ቤተ ክርስቲያን ግን የማርያምም ስም ከስም ሁሉ በላይ እንደሆነ ትናገራለች፣ ትመሰክራለች። አንተም ታምናለህ። ለአንተ እምነት የሚሆን ማስረጃ ካለ ስጠን ነው እያልን ያለ ነው። ግን ከሌለ በቃ ማለት የለኝም ነው የሚባለው። ብራዘር ዳኒ ጥሩ መረዳት አለህ ማለት አልችልም። አንድ ማስረጃ አልሰጠኝም። የእናታችን ቅድስት ድንግል ማርያም ስሟ ከስሙ ሁሉ በላይ ላለመሆኑ ምንም ማረጃ መስጠት አልቻልክም። አሁን ሌሎች ኤግዛምፕሎች ነው የተጠቀምክ ያለው። ነገር ግን ቀጥታ ቃል በቃል ኦኬ ማምጣት ካልቻልክ አሁንም እዚህ ጋር ምንድነው ያልከው? ሐሜት ነው ያዝከው። ኦኬ ቤተ ክርስቲያንን መተቸት ነው ያዝከው። ላነሳው ቶፒክ ግን ቃል በቃል አይደለም። ይሄ አይደለም ስትል መረጃ ሊኖርህ ይገባል። አይደለም ለሚለው መረጃ ሰጠኛለህ ከመጽሐፍ ቅዱስ ከሆነ። ምክንያቱም አንተ መጽሐፍ ቅዱሳዊ አካሄድ ባትከተልም ነገር ግን እሺ እንሂድና መጽሐፍ ቅዱሳዊ ካል ከመጽሐፍ ቅዱስ ማስረጃ ሳይኝ አይደለም ስትል ማስረጃ። እሺ መጽሐፍ ቅዱስ ውስጥ በደምብ ስማኝ። መጽሐፍ ቅዱስ ውስጥ
ያልሆኑትን አልዘረዘረንም ማለት መጽሐፍ ቅዱስ ያልሆኑትን መዘርዘር የለበትም። ዮሴፍ ተራ ስም ነው፣ እንትና ተራ ስም ነው እያለ መዘርዘር አይጠበቅበትም። መጽሐፍ ቅዱስ ውስጥ ከስም ሁሉ በላይ የሆነውን ስም ከነገረ ሌላው ተራ ስም ነው ማለት ነው። ያንተን ጨምሮ የኔን ጨምሮ የጳውሎስን ጨምሮ የሌሎችንም ጨምሮ በቃ አለቀ። መጽሐፉ የመሰከረለትና የነገረን ከስም ሁሉ በላይ የሆነን ስም አንድ ስም ነው። ያ ስም ተጽፎለታል ወይ? አዎ ተጽፎለታል። ስሙ ማን ነው? የናዝሬቱ ኢየሱስ ይባላል። አየ እኛ የወንጌል አማኞች ነን። ይሄ እምነታችን ነው። የተጻፈውን እናምናለን። አንተ ግን ኖ ኢየሱስ ብቻ አይደለም የማርያምም ስም ከስም ሁሉ በላይ ነው ብለህ ነው የምታምነው። እኔ አላምንም። እሱን የማላምነው መጽሐፍ ቅዱስ ውስጥ ስላልተጻፈ ነው። ከስም ሁሉ በላይ የሆነ ስም የማርያም ስም ነው የሚል የመጽሐፍ ቅዱስ ትምህርት የለም። አየህ ለአንተ እምነት ነው ማስረጃ ማቅረብ ያለብህ። ለእኛ ለወንጌል አማኞች እምነትማ ይኸው ጠቀስኩልህ እኮ ፊልጵስዩስ ምዕራፍ 2 አልኩ። አየህ መጽሐፉ በግልጽ ይናገራል። ከስም ሁሉ በላይ የሆነ ስም እንዳለው ስለ ክርስቶስ ኢየሱስ ይናገራል። ልጨምርልህ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ አየህ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ከሰማይ በታች ሌላ ስም የለም። አለቀ። አየህ በዚህ ምድር ላይ ኦቶራይዝ የተደረገ አንድ ስም ነው ያለን። ያንን ስም እኛ የወንጌል አማኞች ምን እናደርጋለን? አምነን ተቀብለናል። ሌሎቹ ስሞች አልተጻፉልንም፣ ከዚህ ስም በታች ናቸው። አየህ ይሄ እምነቴ ነው። ለእኔ እምነት ማስረጃ አለኝ። ጥቅስ ጠቅሳለሁ። አሁን ጥቅስ መጥቀስ ያለብህ አንተ ነህ። ምክንያቱም ያንተ ደግሞ እምነት ምንድን ነው? ማርያምም ከስም ሁሉ በላይ የሆነ ስም አላት እያልክ መጽሐፍ ቅዱስ ያልሰጣትን ቦታ እየሰጠ ነው ያለው። ለአንተ ትምህርት ማስረጃ ማቅረብ ያለብህ ያንተ አሳይመንት ነው፣ የጴንጤ አይደለም። አየህ ለእናንተ እምነት እኛ ማስረጃ መፈለግ የለብንም። ምክንያቱም መጽሐፍ ቅዱስ ውስጥ ስለሌለ የሌለን ነገር በመፈለግ ዘመን አንጨርስም። እኛ ያለውን የምናምን ክርስቲያኖች ነን። አንተ ነህ የሌለውን እያመንክ ያለው። የሌለን ነገር ማስረጃ ስጡኝ አይባልም። ቢኖር ኖሮ አንተ ትሰጠን ነበረ። አንተ እኮ የተቸገርከው ስለሌለ ነው። አየህ ለእኔ እምነት ስላለ ጥቅስ ጠቅሳለሁ። ከስም ጋር ተያይዞ የክርስቶስ ኢየሱስ ስም ከስም ሁሉ በላይ ስም እንደሆነ በማስረጃ ነግርሃለሁ። ለምን? ክርስቲያን ነኝ። መጽሐፍ ቅዱስ ውስጥ የተጻፈን እማምን ጴንጤ ነኝ እኔ። አየህ አንተ ያልተጻፈ ነው እያመንክ ያለው። ያልተጻፈውን መጽሐፍ ቅዱስ ውስጥ ዳኒ ያሳየኝ ነው እያልከኝ ያለው። ካልተጻፈን እንዴት ላሳየ? ያንተ እምነት ያልተጻፈ ውስጥ እንደሆነ አንተ ራስህ በአንደበት እየመሰከርክ ነው ያለው። ወዳጄ አሁንም የመጨረሻ ዕድል ልስጥህ። ይህንን ያልተጻፈውን የማርያምን ስም የተለየ ከስም ሁሉ በላይ መሆኑን የሚያሳይ እኛ ያላየ ነው፣ ኦርቶዶክስ ግን ያየችው የመጽሐፍ ቅዱስ ጥቅስ አለ ወይ ነው ጥያቄው። አዎ ካልክ ጥቀስና አሳየን። ካልሆነ ግን መዳከም ነው የሚሆነው። ኖ ምንም መዳከም አይደለም። አሁንም ዳኒ በመጀመሪያ ደረጃ እኔ በእናንተ ኮንቴክስት መጥቼ አይደለም መልሰው። ለምን? ምክንያቱም እናንተ መጽሐፍ ቅዱስ አረዳድ እያንዳንዱ ፓስተር ወይም ደግሞ እያንዳንዱ አገልጋዩ ፕሮቴስታንት ዲኖሚኔሽን በአጠቃላይ አንድ ሰው መጽሐፍ ቅዱስን በራሱ ፐርሰናል ዲፊኒሽን ስለሆነ የሚሰጠው መጽሐፍ ቅዱስ ደግሞ በራስ በግል አረዳድ ደግሞ እኛ ደግሞ አባቶች አሉ፣ በአባቶች አፈታት። ኦኬ ያ ማለት ደግሞ አድምጠኝ መጀመሪያ አዳምጥህ ነበረ። አድምጠኝ መጀመሪያ ሳዳምጥህ ቢመርህም እንኳን ውጠህ መጨረሻ ላይ መልስ ሰጠኛለህ። ነገር ግን የምትፈልገው መልስ አልሰጥም። ግዴታ አንተ የምትፈልገው እኔ ትክክለኛና እውነተኛው መልስ እሰጥሃለሁ። ለምን? ወደ እናንተ ዲኖሚኔሽን ወደ እናንተ መከፋፈል ወደ እናንተ አለመሆኑ ትምህርት ስመጣ ደግሞ እኔን ተወኝና አንተ ማርያም የጠየቀኝ ደግሞ አንተ ማስረጃ ስጠን ብራዘር። ስለ አንተ እምነት ስጠን ብራዘር። ጥያቄው ስለ አንተ መዳረግ ነው አለ። ድንጋይ ላይ ውሃ ማፍሰሰው ነው እኮ ፕሮቴስታንት። እሺ አድምጠኝ መጀመሪያ። መልስ ከሌለ የለኝም በል። እሺ ችግር የለም አትቸገር፣ አልጨምቅም ወዳጅ። አንተ ነህ ተጠያቂ። ችግር የለውም አትቸገር። ተጠያቂው አንተ ነህ። ለእኔ እምነትማ
ጥቅስ ጠቅሼልሃለሁ። ለአንተ እምነት ግን ጥቅስ የምጠቅሰው የለህም ነው እያልኩ ያለሁት። እየመለስኩልህ ካልተቀበልከኝ ማስረጃ እንዲሆነ ጠይቃለሁ። ምንም ጥቅስ ደግሞ የጠቀስከው ጥቅስ የለም። ካልመለስክልኝ እኔ እኮ አይደለም ምንም የጠቀስከው ጥቅስ የለም ብራዘር፣ ምንም የጠቀስከው ጥቅስ የለም። ማርያም ከስም ሁሉ በላይ ስም አላት የሚል አንድ የጠቀስከው ጥቅስ የለም። አንድ የጠቀስከው ጥቅስ ካለ አንተ ኢሳያስ 7:14 ስለዚህ ጌታ ራሱ ምልክትን ይሰጣቸዋል። ኖ ድንግል ትጸንሳለች፣ ወንድ ልጅም ትወልጃለች፣ ስሙንም አማኑኤል ብላ ጠራዋለች። ኦኬ። ስለዚህ መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ መድኃኒት የሆነውን የወለደችው እንግዲህ ድንግል እናታችን ቅድስት ድንግል ማርያም ናት። ይሄን ተአምር በሷም ዳግምም አድምጠኝ፣ መጀመሪያ ደረጃ በሷ የተሰራ በየትኛውን ቅዱሳን መላእክት በየትኛውም ሊሰራ ብዙ ምሳሌዎች አሁን እንደውም ምሳሌ ሰጠኝ የተጠየቀው ስለ ማርያም ስም ነው ወዳጄ። ቆይ አንዴ፣ የተጠየቀው ስለ ማርያም ስም ነው። እኮ እሱን ነው እኛ በጉጉት እየጠበቅን ያለ ነው። የማርያም ስም ከስም ሁሉ በላይ ስም እንዳለው የተጠየቀው እሱ ስለሆነ ማለት ነው። አይደለም ብለህ ስትሞግተኝ መረጃ ስጠኝ። የለኝም በለኝና ከዛ ወደ እኔ እንመጣለና እንዳለው ሰው ለምን አክት ታደርጋለህ? እንዳለውማ ኦኬ። አሁን ለምሳሌ አንተ የአንተ ኩዌሽን ከፐርሰኑ ነው ከኔሙ? ብራዘር አለኝ ብለህ የምታምነው የማርያም ስም ከስም ሁሉ በላይ ነው ብለህ የምታምነው አንተ ነህ። ለዚህ እምነት ኢሳያስ ከሄደን ስናይ የማርያም ስም ከስም ሁሉ በላይ ስም አለው የሚል የለም። ሉቃስ ላይ መጣ፣ ሉቃስ ላይ ሄድን፣ ሉቃስ ላይ ማርያም ከስም ሁሉ በላይ ስም አላት አይልም። ብራዘር አሁንም ፎከስ አድርግ፣ መጽሐፍ ቅዱስን ግለጥ፣ ከእግዚአብሔር ቃል ማርያም ከስም ሁሉ በላይ ስም እንዳላት ማስረጃ ስጠን። ብራዘር ይሄ እኮ ያንተ ብቻ አይደለም፣ የቤተ ክርስቲያንም ቅዠት ነው። ባይዘዌ ቤተ ክርስቲያንም ነው እንደዚህ የምትቃዠው። የለም ብራዘር፣ ካለ እየጠበቅን ያለ ነው። ቶፒኩ ላይ ቆመ ታወራለህ። ምክንያቱም ወደ ያው በእርግጥ አይፈረድም እና ከምን ምንድነው አይጠበቅ የሚባለው ቀጥታ ቃል በቃል ብትናገርና አሁን ወደ ብሽሽቁን ወደ ስድቡ ከመሄድ ባሻገር በቀጥታ መልስ ስታጣ ወይም ደግሞ ጥያቄ ቀጥታ አንተ መነፈክና እኔም መነፈቅ አለብኝ ብዬ ወይም ደግሞ አንተ ከመነፈቅ እኔ መንፈቅ አለብኝ ብዬ አላምንም። ምክንያቱም እኔ ምንድነው የሚለው አሁን ለምሳሌ መድኃኒታችን ኢየሱስ ክርስቶስ ያከበራትን በመላእክታት የተገበረችዋን ቅድስት ድንግል ማርያም አንተ ስለዚህ አጣጣልከትና፣ ምክንያቱም አሁን የእሷን ስም እንደኔ ዲስሪስፔክት አድርጋት እያልከኝ ነው ያለው። ኦኬ እኔ እሱ አላልኩም። ያልኩም ምንድን ነው አንተ ስሟን ንቀፍ እያልከኝ አላልኩም። ያልኩን በደንብ ስማ። ከስም ሁሉ በላይ ስም አላት ብለህ ታምናለህ፣ ቤተ ክርስቲያንም ታምናለች። ለዚህ ሐሳብ የሚሆን ማስረጃ ስጠን። ስለ አንተ እምነት ነው ባይዘው እየጠየቅን ያለ ነው። እምነቴ ስለምትለው አየህ፣ ስለ አንተ እምነት ማስረጃ ነው ያጣው። ለምን ይኸውስ ትደበቃለህ? እኔ ማርያምን ስደባት አላልኩም። እምነትህ ግን ከስም ሁሉ በላይ ስም አላት ብለህ እያመንክ ስለሆነ ለዚህ እምነትህ ማስረጃ ስጠን። ይሄ ነው ጥያቄ ብራዘር። ኦኬ ዳኒ መልስ የለህም መሰለኝ። አሁን ቀጥታ መከራከር ብቻ ነው ያዝከው። አይደለም ስትል መረጃ ስጠኝና ኦኬ እኔ እንኳን አለው ብዬ መረጃ ሰጠሁኝ። አንተ አይደለም ስትል ቃል በቃል እኔ አለ ብለህ አልሰጠኝም። በጉጉት እስካሁን እየጠበቅኩኝ ምን ጥቅስ ጠቅሰህ ነው አለ ያልከው? ብራዘር እንዳለው ሰው ለምን ታወራለህ? እየጠበቅናል እየለመንኩ አይደል እስካሁን ድረስ። የትኛውን ጥቅስ ነው የጠቀስከው? አሁን በመጀመሪያ ደረጃ ጥያቄ መልስና ቃል በቃል ተጠይቀሃል ብራዘር። እንዴ እየጠበቅን በጉጉት እየጠበቅን ያለ ነው እስካሁን ድረስ። አንድ የጠቀስከው ጥቅስ የማርያምን ስም በተመለከተ ወዳጄ። እንዴ ከአሁን መልስ እናገኛለን ብለን እኮ እየታገስን ያለ ነው። ና እንጂ ብራዘር።
በጉጉት እየጠበቅን ያለን ባይዘው። አሁን በመጀመሪያ ደረጃ ዳኒ ያዳመጥከኝ አይመስለኝም እና ምላሽ ከመስጠት ባሻገር ሀሳሬን መቃረን ነው ያስከው። ኦኬ ሀሳርን ከመቃረን ባሻገር ይህን ቶፒክ ይዘህ ከገባህ ማስረጃ ሊኖር ይገባል። እኔም ደግሞ አንተ ልክ እንደተጠቀስከው ምንድነው የለም በለኝና ከዛ ወደ አንተ ጥያቄ እንሂዳ። ምንቴ የለም በለኝና ከዛ ወደ አንተ ጥያቄ እንሂድ። የለኝም በለኝ፣ ለእምነት ማስረጃ የለኝም በለኝ። እኔ መልስ ብዬ የሰጠው አንተ ዘንድ ደግሞ ተቀባይ። ምንም ጥቅስ አልሰጠኝም ብራዘር፣ ምንም ጥቅስ የሰጠኝ ማርያምን ስሟ ከስም ሁሉ በላይ ስለመሆኑ የሚያመለክት ምንም ጥቅስ የሰጠን ጥቅስ የለም። እሺ ላለመሆኑ ትሰጠኛለህ? እኔ ለመሆኑ የለኝም በላ ብራዘር፣ የለኝም በላ። እሺ አድምጠኝ። አሁንም በድጋሚ ልመለስ። የማርያም ስም የተለየ ለመሆኑ ኦኬ፣ በደንብ አድምጠኝ። አሁንም ሉቃስ 1:28 መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋን የተመላሽ ሆይ ጌታ ከአንቺ ጋር ነውና ከሴቶች መካከል የተባረክሽ ነሽ። ኦኬ ስለዚህ እንደዚህ ሲል ኤልሳቤጥ ለምሳሌ ሉቃስ 1